ያለው ብሎ አላህ የተናገረው በቁርአን ሻለ ምናምን ይላታል። እና አንዳንድ ሳያውቁ ዝም ብሎ ገብተው የሚዘባርቁ ልጆች አሉ። ለነሱም ምክር ብሰጣቸው እና ነብያቶች ወንጀል አይሰሩም ይባላል ወይ? እሺ ነቢያችን ሰለላሁ ዐለይሂ ወሰለም ወንጀል ሰርተዋል የሚል የለም። ይህን የቁርአን አንቀጽ በዚህ መንገድ ማን ይፈታልህ ብላችሁ ማፋጠጥ ትችሉ ነበር። ምንም የሚያውቀው ነገር የለም። ፍልስፍና ብቻ ነው። የሆነ አንቀጽ ያነሳና እንዲህ ከሆነ እንዲህ ሆነ። እዛ በኋላ ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸር ብሏል። አላህ ያለፈውን የሚመጣውን ይምርልሃል አላህ የሚለውን አንቀጽ አላህ ስለሰራ ነው ካላችሁ እንዲህ ብሎ የፈታልህ ምድር ላይ ከአንተ በፊት ማን ነው ብላችሁ ጠይቁት፣ የሚመልስ የለም። አንድ ሙፈሲር እንደዚህ ወንጀል ስለሰሩ ነው ብሎ የሚናገር የለም። ታቻለ አይደል? ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም ሁወ ማዕሱም ነቢይ ቃል በቃል እኔ ዐሰመኒ አላህ ብሎ ተናግረዋል። አላህ እኔን ጠብቆኛል ብሎ ቃል በቃል ሐዲስ ላይ ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም እንዲሁም የቀደሙት ነቢያት ሁሉ ማዕሱሙን ምን አልመዓሲ አልከቢራ ከታላላቅ ወንጀሎች ጥብቆች ናቸው። ገብቶሃል? ጥብቆች ናቸው። ነቢያቶች ከኃጢአት ጥብቅ ናቸው ወይ? አዎ ከኃጢአት ጥብቅ ናቸው። ከኃጢአት ጥብቅ ናቸው ሲባል ጊዜ ኃጢአት ማለትን ማለት ነው ትርጉሙ። ኃጢአት ማለት አምላክ የከለከለውን ነገር መስራት መተላለፍ ማለት ነው አይደለ? ኃጢአት ብሎ ማለት አምላክ የከለከለውን ነገር መስራት መተላለፍ ማለት ነው። ገብታችኋል አይደለ? ታዲያ ነቢያቶች ይህን አታድርጉ የተባሉትን ነገር መልሰው ያደርጋሉ ወይ? አያደርጉም። በፍጹም ገብቶሃል አይደል? አያደርጉም። ምክንያቱም ለትውልድ አርአያ ናቸውና እነሱ። መጽሐፍ ቅዱስ ላይ ነቢያቶች እንዳለ የሌለ ኃጢአትን ሰርተዋል። ዳዊት ዝሙት ሰርተዋል። ሰዎችን በንጹሐኖችን ይገድሉ ነበር። እግዚአብሔር ሳይቀር ወንጀል ሰርተዋል። መጽሐፍ ቅዱስ ላይ ሰው አስደፍሯል። ለምሳሌ ዳዊት የሆነችን ሴት ደፈራት። ማንን? የኦሪዮን ሚስት ደፈራት አይደለ? ክርስቲያን ካለ እዚህ ማስቆም ይችላል ከተሳሳትኩኝ። ክርስቲያን ከላይ ያለው ቢገስት ክርስቲያን ነህ? አዎ ክርስቲያን ነኝ። በጣም ጥሩ። ዳዊት የኦሪዮን ሚስት ደፍሯታል አይደለ? አልደፈራትም። መሐመድ ነው ሰው ደፋሪ እንጂ ኦሪት ዳዊት አይደለም። መሐመድ ነው የ6 ዓመት ልጅ ደፋሪ። ቆይ በስነ ስርዓት ነው፣ ችግር የለውም። ከሁሴን ፊት ነው ያለው። የ6 ዓመት ልጅ አላገባም መሐመድ። ቆይ ተረጋጋ፣ ቀስ በለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኮሜንት ላይ አንድ ሰው እንዳትሳደቡ ደፈራት የሚል የተነገሩትን ነው። እነሱ እኔ እነዚህን አለቅሳቸውም። ቀጣፊ ዲያቆኖች ናቸው ያሏቸው። እንደምታውቁት ውሸታቸውን እኛ ፊት መጥተው እንዴት አድርግ ቆይ አንድ ጊዜ ደፈራት የሚል ቃል ታሳየኛለህ መጽሐፍ ቅዱስ ላይ? ሆነስ አታሳየኝም? ህገ ወጥ በሆነ መንገድ ተጋለጠች አለ ቃል ታሳየኝ አንተ። ውሸት ነው። ስለዚህ አዳምጥ። እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም ደፈራት። አስፋል እስኪ አዳምጥ መጀመሪያ፣ አትናደድ። እኔ አሳይሃለሁ የምናገረው። እናታችን አይሻና ነብዩ ሰለላሁ ዐለይሂ ወሰለም ህጋዊ የሆነ ትዳር አድርገው እንደሆነ ማስረጃ ልስጥህና ከዚያ የእስልምናን ካስረዳሁ በኋላ ከዚያ በኋላ መጽሐፍ ቅዱስ ላይ ደግሞ የተናገርኩትን አሳይሃለሁ። እሺ ረጋ በል። ቃለት ራሷ እናታችን አይሻ የተናገረችው ነው የምሰጥህ። ቃለት ኡሙል ሙእሚኒን ዓኢሻ ረዲየላሁ ዐንሃ ቃለ ሊየ ነቢዩ ሰለላሁ ዐለይሂ ወሰለም أترضين أن تكوني زوجتي في الدنيا والآخرة؟ فقلت بلى يا رسول الله. فقال النبي صلى الله عليه وسلم أنت زوجتي في الدنيا والآخرة. እናታችን አይሻ ራሷ ምን አለች? ህይወታቸው የትዳር ህይወት እንደሆነ ህጋዊ ትዳር እንደሆነ ልገልጽላችሁ ነው። ያ ማለት ዝሙት ሰርተዋል ብሎ ስለሚነግሯቸው ወይንም ደግሞ ደፍሯታል ብሎ ስለሚነግሯቸው ያንን ላጠራለህ ነው። አዳምጥ። ወጣህ እንዴ? እታች ሆነ ብትሆን አዳምጥ። እሺ ተመልሰህ መግባት ትችላለህ። የተናገሩትን ሁሉ አሳያቸዋለሁ። ታዲያ እናታችን አይሻ ምን አለች? ራሷ ስትናገር የአላህ መልክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዚህች ዓለምን በቀጣዩም ዓለም የኔ ሚስት መሆንን ፈቃደኛ ትሆናለሽ ወይ ብለው ጠየቁኝ። እኔም እንዴት አልወድ እንዴት ፈቃደኛ አልሆን አንተ የአላህ መልክተኛ አለችና ከዚያ በኋላ እርሳቸውም እንግዲያውንስ በዚህ ዓለም በቀጣዩም ዓለም የኔ ሚስት ትሆኛለሽ አሏት። በስነ ስርዓት በትዳር ጥያቄ ተጠይቃ ትዳር ነው የተፈጸመው። ጨረስን አሁን አይደለ? እንዳልደፈሯትና ትዳራቸው ህገወጥ እንዳልሆነ ወይንም የትዳር እንደሆነ አሁን ተረዳችሁ። መጽሐፍ ቅዱስ ላይ ያለው ግን ክርስቲያን ካለ ነው እዚህ ማውራ፣ ከሌላችሁ ባላወራችሁ ይሻላል። በጣም የሚደብር ቃል ነው። ነቢያቶችን አምላክም ዝሙት ያሰራል መጽሐፍ ቅዱስ ላይ። እሱን በማስረጃ ነው ማሳያችሁ። ክርስቲያን አለ እዚህ ጋር? ክርስቲያን አለ
ክርስቲያን አለ ወይ? የለም አይደል? ለማንኛውም ልንገራችሁ፣ እሺ አዳምጡ ምን እንደሆነ። ዳዊት የሚባል ነብይ አለ መጽሐፍ ቅዱስ ላይ ከታች አለ አይደል? ዳዊት የሚባል ነብይ አለ። ይህ ዳዊት አንድ ወታደር ነበረው፣ ንጉስም ነው። ከወታደሮቹ መካከል አንድ ወታደሩ አለሁ እያለ ነው። ጥበቡን አስገብታ አንድ ጊዜ ጥበቡን አግባ ተልጎላል ተቀበል። እሺ ዳዊት ምን አደረገ? የወታደሩ ሚስት ሻወር ስትወስድ አያት ይላል። እግዚአብሔር ነው የሚነግረን መጽሐፍ ቅዱስ ላይ። ሻወር ስትወስድ አያትና በሰገነቱ ላይ እየተዘዋወረ ምናምን እዛ ቤተ መንግስት አያት ራቆቷን ሻወር ስትወስድ። ከዚያ በኋላ ዳዊት ጠየቀ፣ ማናትች ሴት ብሎ ጠየቃቸው ሰዎች። እቺማ የኦሪዮ ሚስት ነች አሉት። አምጧት አምጧት በለቅ አለ። አለባላላት አልሰማችም፣ አምጧት። ከዚያ ይዘው አመጡለት። ከዚያ መጡለትና ቤት አስገባት፣ ተገናኛት። ዝሙት ማለት ይሄ ነው። የሰው ሚስት አመጣና ተገናኛት። ማን? ዳዊት። ገብቶቻል አይደል? ተገናኛትና ከዚያ በኋላ ታሪኩ ረዘም ይላል። ያ ኦሪዮ መጣና ሚስቴን እንፈልጋለሁ ብሎ ሲመጣ አስካሪ መጠጥ አጠጣውና ሰከረው። ማን? የእግዚአብሔር ነቢይ ዳዊት። ሄዶ ወደ ቤትህ ምናምን ብለው እንዲህ ሲል ጊዜ መጨረሻው እንደገና አስገደለው። ምንድን ነው? ተረት ተረት ነው እንዴ? መጽሐፍ የተረትረ መጽሐፍ እያነበብኩ ነው። አንዴ አዳምጥሽ ልጨርስ ነው። እንዲጨርስ አይደለም እያወራ አሳያለሁ። አዳምጥ። ቤት አድርጋለሁ። መሰከሩ በራሳቸው አንደበት ተረት ተረት መሆኑን መሰክር መጽሐፍ ቅዱስ ከአንድ ጊዜ ቤት አድርግ። እውነት ነው፣ ወላሂ እውነት ነው። ተረት ተረት ነው። ምክንያቱም ነብያቶችን ያክል ዝሙት ሰርተዋል ብሎ የሚናገር መጽሐፍ የተረት ተረት መጽሐፍ ካልሆነ ተረት ተረት ምን እንደሆነ አላውቅም። የቱ ጋ ነው እሱ እንደዛ የሚለው? አባቴ ምንድን ነው እሱ? አውጥቼ አሳያለሁ። ራስህ ፈጥረህ አታውራ። ፍጥር አይደለም። አንድ ጊዜ ታገስ። እሺ ላስፈቅድህ። አንድ ጊዜ ይቅርታ። ከዚያ በኋላ ምን ያደረገ? ዳዊት ኦሪዮን አስገደለው። ለምን? ያችን ሴት በዛው ለገሉ ሊያስቀራት ማለት ነው። ዳዊት ተመልከቱ፣ ታች አለ አይደል? አስቀራት እዛው። ማን ነው እሱን? ባሏን አስገደለው። ሰላሙን አባቴ ሰላሙን። ዝም ብለህ አታውራ። ና አውጥቼ አሳያለሁ። ና ወዴትም እንዳትሄድ ወላሂ አሳያለሁ። እንዳትወርድ አሳያለሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ በማስረጃ አልናገርምና በራሱ ጊዜ ወረደ። ግን ታች ሆነ ታያለህ እንዴት እንዳስገደለው። በጣም በሚያሳዝን ሁኔታ ዳዊት ወታደሩን ሊያስገድለው ነው። ሚስቱንም ደፍሮበት ተገናኝቶበት፣ ከዚያ በኋላ ደግሞ እሱንም ሊያስገድለው ነው። ለምንድን የሚያስገድለው መሰላችሁ? ያችን የተገናኛትን ሴት ዳዊት ለራሱ እዛው ለግሉ ለማስቀረት። እንዴት አስገደለው? ዳዊት ደብዳቤ ጻፈ። ገብታችኋል? አሳያችኋለሁ። አንድ ልጨርስላችሁ። ዳዊት ደብዳቤ ጻፈ። የምን ደብዳቤ? ጦርነት አድርጎ የሚል ደብዳቤ ጻፈና ኦሪዮን ከጦርነቱ መጀመሪያ ፊት ለፊት አሰልፉት የሚል ደብዳቤ ጻፈ። ከዚያም በኋላ ምን አደረገ? ከዚያም በኋላ ኦሪዮን መጀመሪያ ከፊት ጻፉት አስቀምጡት ካለ በኋላ ልክ ጠላት መጥቶ ሊያጠቃቸው ሲል እናንተ ወደኋላ ፈግፍጉ አላቸው ዳዊት የሚል ደብዳቤ ጻፈ። ገብታችኋል አይደል? ከዚያ በኋላ ኦሪዮን እንዲገደል ማለት ነው። ይሄን ደብዳቤ ጽፎ የጦርነቱን ስትራቴጂ ዳዊት ለማን ይሰጠዋል መሰላችሁ? ለሚስኪን ለኦሪዮ ሰጠው። ጥቅልል አድርጎ ይህን ደብዳቤ ሄድና ላለቃ ስጥለዋል። ተመልከቱ። ኦሪዮ ሚስኪን ይህን ደብዳቤ ይዞ ሄደ። የሚያስገድለው ደብዳቤ ነው። አላየም። ወስዶ ለማን ይሰጣል? ለአለቃው ይሰጣል። ሲያየው ጊዜ አለቃው የታዘዘውን ነው የሚፈጽመው። እርሱ ምን አደረገ? ጦርነት አዘዘ። ከዛ ኦሪዮን ምን አለው? ከፊት ተሰለፈ አለው። ከፊት ተሰለፈ። ልክ ጠላት ሲመጣ ጊዜ ወደኋላ ፍግፍገው እነሱ ተመለሱ። ኦሪዮ ተገደለ። በዚህ እግዚአብሔር ተቆጣበት ይላል መጽሐፍ ቅዱስ። ከዚያም እግዚአብሔር በምን ቀጣው? ያ ጀማ በምን የሚቀጣ ይመስላችኋል? ዳዊትን ምን አለው? ዳዊት ሆይ አለው በኦሪዮ ላይ ባደረግከው በደል ተቆጥቼብሃለሁኝ እና ምን አድርግሃለሁ አለው? በቤትህ ክፉ ነገር አስነሳብሃለሁኝ አለው። በቤትህ ክፉ ነገር አስነሳብሃለሁኝ። አንተ የኦሪዮ ሚስት በድብቅ ተገናኝተሃልና አለው እግዚአብሔር በምን እንደሚቀጣው። እኔ ደግሞ የአንተን ሚስቶች በጠራራ በፀሐይ በገሃዱ ከሌላ ሰው ጋር እንዲተኙብህ አደርግብሃለሁ አለው። የዳዊትን ሚስቶች ያስደፈረበት በዚህ ቀጣው እግዚአብሔር። ዳዊት ዝሙት ሰራ፣ እግዚአብሔር ዝሙት አሰራ። በማን ሚስቶች ላይ? በዳዊት ሚስቶች ላይ። ንጹሐን ሴቶችን አስደፈረበት ወስዶ። ከዚያ በምን ጨመረለት መሰላችሁ? የዳዊትን ልጅ ሕፃኑን ልጅ ገደለበት። እግዚአብሔርም ሕፃኑን ቀሰፈው አለ። ሕፃኑን ልጅ ገደለበት። ያጠፋው ዳዊት ፍሮ ሳለ ተመልከቱ፣ የዳዊትን ሚስቶች ምስኪኖች ምንም ጉዳዩ ላይ የሌሉበትን አስደፈራቸው እግዚአብሔር። ከዚያ ሕፃኑ ልጅም ገደለበት። ቀጣው ባለው እግዚአብሔር። ተመልከት። ያሰላም
እግዚአብሔር ዝሙት ያሰራል ማለት ነው። በማን ሚስቶች ላይ? በዳዊት ሚስቶች ላይ። ማስረጃ አላሳያችሁ። ከራሴ አንዳች አልናገርም። ኑር አሳያቸው ወጥቼ ያንዳንዱን ታሪክ አሁን ላሳያችሁ። እሺ ያውና ላስረብባችሁ እዚህ ጋር ከመጀመሪያው ጀምሮ ታሪኩን ተከታተሉ። እንዲህም ሆነ ይላል፣ በዓመቱ መለወጫ ነገስታት ወደ ሰልፍ በሚወጡበት ጊዜ ዳዊት ኢዮአብን ከእርሱም ጋር ባሪያዎቹን እስራኤልንም ሁሉ ሰደደ። የአሞንም ልጆች አገር አጠፉ፣ ረባትንም ከበቡ። ዳዊት ግን በኢየሩሳሌም ቀርቶ ነበር። እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉሥም ቤት በሰገነት ላይ ተመላለሰ። በሰገነቱ ላይ አንዲት ሴት ስትታጠብ አየ። ማን? ዳዊት ሻወር ስትወስድ አያት። ሴቲቱ መልከ መልካም ነበረች አለ እግዚአብሔር፣ በጣም ቆንጅዬ ነበረች። ከዛስ ዳዊትም ልኮ ስለ ሴቲቱ ጠየቀ። ሻወር ስትወስድ አይቷት ማነች ይህች ሴት ብሎ አስጠየቀ። አንድ ሰውም ይህች የኤልያብ ልጅ የቄትያዊው የኦሪዮ ሚስት ቤርሳቤህ አይደለችምን? አለ። የሰው ሚስት ነች ብለው ነገሩት። ዳዊት ተመልከቱ፣ አምጧት ሌለው። ዳዊትን መልእክተኞችን ልኮ አስመጣት። ያሰላም የሰው ሚስት ነች እያሉት፣ ነቢይ ነው ዳዊት አስቡ። የሰው ሚስት ነች እያሉት አምጧት ብሎ አስመጣት። ከዚያ ሊያደርጋት ነው፣ ሊገናኛት ነው፣ ሊያስረግዛት ነው። ወደ እርሱም ገባች፣ ከርኩሰቷም ነጽታ ነበርና ይላል፣ ከወር አበባዋ ማለት ነው። ከዚያስ ከእርሷ ጋር ተኛ። ያሰላም ወደ ቤቷም ተመለሰች። የሰው ሚስት ነች እያሉት የእግዚአብሔር ነቢይ ቤቱ አስገብቶ ተገናኝቷት ላካት። ነቢያቶች ዝሙት ሰሩ እያለ የሚናገር መጽሐፍ፣ ወላሂ የነቢያቶች ጠላት ነው መጽሐፍ። ለዚህ ነው አምላካችን ሜት አድርግ። ተሳስቻለሁኝ መናገር የምትፈልገው አለ አንዴ ተከታተሉ። ወደ ቤቷም ተመለሰች፣ ሴቲቱም አረገዘች አለ። የሰው ሚስት አስረገዘ። ወደ ዳዊትም አርግዣለሁ ብላ ላከችበት። አርግዣለሁኝ አለችው። ከዛም ሊያደርግ ነው ዳዊት የግዴታ ይችን ሴት ሊያስቀራት ነው። ከዚያ በኋላ ባሏን ሊያስገድልባት ነው። አሁን ተመልከቱ። ዳዊትም ወደ ኢዮአብ ጌታዩ ኦሪዮን ስደድልኝ ብሎ ላከ። አንድ ቤት አድርጉ ልጆች፣ ቤት አድርጓቸው። አንድ ቤት አድርጓቸው። እሺ ዳዊት ባሏን አስጠራ። አሁን ዳዊትም ወደ ኢዮአብ ቄትያዊውን ኦሪዮን ስደድልኝ ብሎ ላከ። ኦሪዮ ማን ነው? የሴትዮዋ ባል ነበር። ኢዮአብም ኦሪዮን ወደ ዳዊት ሰደደው፣ ሂድ አለው። ኦሪዮም ወደ እርሱ በመጣ ጊዜ ዳዊት የኢዮአብን የሕዝቡን ደህንነት ሰልፉንም እንዴት እንደሆነ ጠየቀው። ባሏን ጠየቀው፣ አስረግዞበታል፣ ሚስቱን ማለት ነው። ዳዊትም ኦሪዮን ወደ ቤትህ ሂድ፣ ቀጥል ከዚህ እያለ ነው። ሂድ ወደ ቤትህ አለው ዳዊት። እግርህንም ታጠብ አለው። ኦሪዮም ከንጉሱ ቤት ሲወጣ ማለፊያ የንጉስ መብል ተከትሎት ሄደ ይላል። ኦሪዮ ግን ከጌታው ባሪያዎች ሁሉ ጋር በንጉስ ቤት ደጅ ተኛ፣ አልሄደም። ዳዊት ማን ነው? ኦሪዮ እዚያው የንጉሱ በር ላይ ቁጭ አለ ከባሪያዎች ጋር። ወደ ቤቱም አልወረደም፣ አልሄደም ወደ ቤቱ። ሚስቱን አልሄደም። ኦሪዮ ወደ ቤቱ አልሄደም ብለው ለዳዊት ነገሩት። ይሄ ሰው አልሄደም አሉት። ዳዊትም ኦሪዮን አንተ ከመንገድህ የመጣህ አይደለህምን? ስለምን ወደ ቤትህ አልወረድክም አለው። ለምን አትሄድም ወደ ቤትህ አለ። ኦሪዮም ዳዊትን ታቦቱና እስራኤል ይሁዳን በጎጆ ተቀምጠዋል፣ ጌታዬ ኢዮአብና የጌታዬን ባሪያዎች በሰፊ ሜዳ ሰፍረዋል። እኔ ልበላና ልጠጣ ወይስ ከሚስቴ ጋር ልተኛ ወደ ቤት እሄዳለሁ አለ። ምስኪን ሚስቴ የለችም እዛ። በሕይወትህና በሕያው ነፍስህ እምላለሁኝ አለው። በሕይወትህና በሕያው ነፍስህ እምላለሁ ይህን ነገር አላደርገውም አለው። በሰውዬ ማለት ነው። ተመልከት። ዳዊትም ኦሪዮን ዛሬ ደግሞ በዚህ ተቀመጥ፣ ዛሬ እዚህ ተቀመጥ፣ ችግር የለው እያለ ነው። ነገም አሰናብትሃለሁ አለው። በቃ ዛሬ ተቀመጥና ነገ ልክሃለሁ። ኦሪዮም በዚያ ቀንና በነጋው በኢየሩሳሌም ተቀመጠ። ዳዊትም ጠራው፣ በሌላኛው ቀን ጠራውና በፊቱም በላና ጠጣ። ከዚያስ አሰከረውም አለ። ነቢይ ነው፣ ሰውን እያሰከረ ነው። አሰከረው።
ከዚያስ ነገር ግን በመሸ ጊዜ ወጥቶ ከጌታው ባሪያዎች ጋር በምንጣፉ ላይ ተኛ። አሁንም ሄደና ኦሪዮ ተኛ ውጭ ላይ፣ ወደ ቤቱም አልወረደም። አብልቶ አጠጥቶ አሰከረው። ተመልከቱ፣ ነቢያቶች አስካሪ መጠጥ እየጠጡ ሰውን ያሰክራሉ ይላል መጽሐፍ። ወረበል ካዕባ ወላሂ ነቢያቶች ጠላት ነው የመጽሐፍ። ለዚህ ነው አምላካችን አላህ ነቢዩ ሙሐመድን መላክና ቁርአንን ማውረድ ግዴታ የሆነበት የእነዚህ ነቢያቶች ክብር ሊያስጠብቅላቸው ዘንድ ነቢይ ሆኖ ሰውን እያሰከረ። በነጋም ጊዜ ዳዊት ለኢዮአብ ደብዳቤ ጻፈ አለ። በነጋም ጊዜ ዳዊት ለኢዮአብ፣ ኢዮአብ በዳዊት ግዛት ስር የሚተዳደር አንድ አስተዳዳሪ ነው። ኦሪዮ ደግሞ አንድ ወታደር ነው። ገብታችኋል አይደል? አለቃው ነው። ጌታዬ ይለዋል ኦሪዮ ኢዮአብን። ዳዊት ደግሞ ከኢዮአብ በላይ ነው። ገብታችኋል? በነጋም ጊዜ ዳዊት ለኢዮአብ ደብዳቤ ጻፈ፣ በኦሪዮ እጅ ላከው። ተመልከቱ፣ ደብዳቤው ምን መሰላችሁ? ቅድም እንደነገርኳችሁ ኦሪዮን ሊያስገድለው ነው ዳዊት። በደብዳቤውም ኦሪዮን ጽኑ ሰልፍ ባለበት በፊተኛው ስፍራ አቆሙት፣ ተመትቶም ይሞት ዘንድ ከኋላው ሽሹ ብሎ ጻፈ። ተመልከቱ፣ ዳዊት ደብዳቤ ጻፈ። ለማን? ለኢዮአብ። ደብዳቤውን ለማን ሰጠው? ለኦሪዮ ሰጠው። ደብዳቤው ላይ ምን ይላል? ጦርነት አዘጋጁ፣ በጦርነቱ ላይ ከፊት ለፊት ማንን አስቀምጡት አለ? ኦሪዮን አስቀምጡት፣ ተመቶ እንዲሞት አለ። ሊያስገድለው ነው። ነቢይ ነው። ተመልከቱ፣ ሚስቱን ለመቀማትና እዚያው ለማስቀረት ብሎ ይህን እያስገድለው ነው። ሊያስገድለው ደብዳቤ ላከበት። ሚስኪን ኦሪዮ ይህን ደብዳቤ ጠቅልሎ ይዞ ሄደ። ራሱን የሚያስገድል ደብዳቤ አስቡት። ኢዮአብም ከተማይቱን በከበበ ጊዜ ጀግኖች እንዳሉበት በሚያውቅበት ስፍራ ኦሪዮን አቆመው። ተመልከቱ፣ ኦሪዮን ለማስገደል ነው። ጀግኖች ባሉበት ስፍራ ሂድና ቁም አለው። እሱን አስቆመው። የከተማይቱም ሰዎች ወጥተው ከኢዮአብ ጋር ተዋጉ። ከዳዊትም ባሪያዎች ከህዝቡ እያንዳንዱ ወደቁ። ቄትያዊው ኦሪዮም ሞተ ይላል። ደግሞ ሞተ፣ ተገደለ። ተመልከቱ። ኢዮአብም ልኮ በሰልፍ የሆነውን ሁሉ ለዳዊት ነገረው። ለመልእክተኞችም እንዲህ ብሎ አዘዘው፣ የሰልፉን ነገር ሁሉ ለንጉሱ ነግረህ በፈጸምክ ጊዜ ስትዋጉ ወደ ከተማይቱ ለምን ቀረባችሁ? ከቅጥሩ በላይ ፍላጻ እንዲወረወር አታውቁምን? እያለ ተናገረ። አሁን በዚህ ምክንያት እግዚአብሔር ምን እንደሚያደርግ ተመልከቱ። ቀጣይ ላይ ላምብላችሁ። ቀጣይ ላይ እንመልከት ምን እንደሆነ። እሺ፣ እግዚአብሔርም እንዲህ ይላል አለ፣ እነሆ ተመልከቱ። ቆይ ዳዊትን ሊቀጣው ነው። ዳዊትን ከመጀመሪያ ጀምሮ ላምብላችሁ። ናታንም ዳዊትን አለው፣ ያ ሰው አንተ ነህ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባሁህ፣ ከሳኦልም እጅ አዳንኩህ እያለ ይናገራል። እሺ፣ የጌታህንም ቤት ሰጠሁህ፣ የጌታህንም ሚስቶች በብብትህ ጣልኩልህ። እግዚአብሔር ለዳዊት ሚስቶችን ጣልኩልህ እያለው ነው። ሚስቶችን ሰጥቶታል። ከአንድ በላይ እግዚአብሔር ይሰጣቸው ነበር። የእስራኤልና የይሁዳን ቤት ሰጠሁህ፣ ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር አለው። እንግዲህ ሚስቶችን ሰጥቻለሁ፣ ከዚህ በበለጠ ጨምርልህ ነበር። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልክ? ቄትያዊውን ኦሪዮን በሰይፍ መትሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል እያለው ነው እግዚአብሔር። እርሱንም በአሞን ልጆች ሰይፍ ገድልሃል። ስለዚህ አቃለኸኛልና የቄትያዊ የኦሪዮ ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤትህ ሰይፍ አይርቅም አለው። አሁን እግዚአብሔር ተመልከቱ፣ እዚህ ጋ ነው የእግዚአብሔር ቅጣት። እግዚአብሔር እንዲህ ይላል፣ እነሆ በቤትህ ክፉ ነገር አስነሳብሃለሁኝ አለው። በቤትህ ክፉ ነገር አስነሳብሃለሁ። ከዚያ ምን ያደርገዋል? ሚስቶችህንም፣ የዳዊትን ሚስቶች ማለት ነው፣ በዓይንህ ፊት እወስዳለሁኝ አለ። ከዚያስ ምን ሊያስደርግበት ነው? ለዘመድህም እሰጣቸዋለሁ፣ በዚችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል አለ። አላሁ አክበር። የዳዊትን ሚስቶች ወስዶ ለዘመዱ ሊያስደፍርበት ነው። ህይወታቸው ያለ ማን? እግዚአብሔር። ሚስቶችህን ከአንተ ወስጄ ለዘመድህ እሰጥብሃለሁ፣ ከእነርሱም ጋር ይተኛታል አለው። ለምን? አንተ ይህን በስውር አድርገኸዋል አለ። እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አድርገዋለሁ፣ በአደባባይ ያስደፍርብሃለሁ እያለ እየዛተበት ነው። ይሄን አስደረገበት እግዚአብሔር። እንዴት ነው አምላክ ያጠፉ ሰዎችን በዝሙት የሚቀጣባቸው? ይሄ በፍጹም ወላሂ ላዚም ይህ አምላክ በፍጹም አያደርገውም። አንተ የሰው ሚስት ደፍረሃልና ከዚያ በምን ቀጣው? ያንተን ሚስት ደግሞ ያስደፍርብሃለሁ። ያስቡት።
ፍርድ ቤት ለምሳሌ አንድ ሰው ሚስቱ ተደፈረችበትና ሊከስ ሄደ። የፍርድ ቤቱ ዳኛ ይህን ሰማና ሚስቴ ተደፍራብኝ ምናምን አለው የተደፈረበት ሰው። ከዚያ ምን አደረገ? ደፋሪውን ጠራው። ከዚያ ምን አደረገ? ደፋሪውን ጠራውና ሚስቶቹን አስጠራ። ያንተን ሚስት ያንተ የሱ ሚስት ደፍረሃልና እኔ ደግሞ ያንተ ሚስት አስደፍርብሃለሁ ብሎ የሆነ ሰው አዘዘና ድፈርበት አለው። ይሄ ቅጣት እንዴት ነው? ኃጢአትን በኃጢአት መቅጣት። ኃጢአት ሰራ አይደለ ዳዊት? ከዚያ ምን አደረገ? የዳዊት የሰው ሚስት ደፈረ። እግዚአብሔር ደግሞ የዳዊትን ሚስቶች አስደፈረበት ለሌላ ሰው። ውሸት ነው ምዕራፍ ቁጥር የምትሉ ልጆች ወላሂ ላዚም ውሸት አይደለም። መጽሐፋቸው ላይ ያለ ነገር ነው። ምዕራፍና ቁጥሩ ልስጣችሁ። ከመጀመሪያው ታሪኩን ታገኙት ዘንድ የት ታገኝታላችሁ? መጽሐፈ ሳሙኤል ካለ ምዕራፍ 11 ከቁጥር 1 ጀምራችሁ አንብቡት። እግዚአብሔር መሀይም ነው ምናምን አትበሉ። ኮሜንት ላይ አትሳደቡ። ስድብ ሳይሆን መሳደብ የለባቸውም። ስድብ አይደለም። እኔ አሁን ይህን ስነግራቸው ጊዜ ምንድን ነው ነቢዩ ዳዊት ከዚህ ንጹህ ነው። ገብታችኋል አይደል? አምላካችን አላህ በቁርአን ላይ በጣም ያወድሰዋል። ኒዕመል ዓብድ ይለዋል አላህ። ምንኛ ያማረ ባሪያዬ ነው ዳዊት እያለ ይናገርለታል። በጣም የተመረጠ የአላህ መልእክተኛና የአላህ ምትክ ነው በምድር ላይ። ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ ይለዋል አላህ። ዳዊት ሆይ እኔ በምድር ላይ የእኔ ምትክ አድርጌሃለሁ እያለ የተናገረለት ታላቅ ሰው ነው። ገብታችኋል አይደል? ነገር ግን ይህን አይሁዲዎች ናቸው የጻፉላችሁ። አይሁዲዎች ራሳቸውን ንጹህ አድርገው ነቢያትን አቆሽሸው ነው የተናገሩት። ዳዊትን ካቆሸሹት መካከል ነው። እንኳን ይሄን አይደለም ክርስቶስን የተረገመ ነው ብለዋል። ክርስቶስን ትል ነው ብለው ጽፈዋል። ክርስቶስን በግ ነው ብለው ጽፈዋል። ክርስቶስ ሰዎችን እናንተ ደናቁርት ደንቆሮ እያለ ይሳደባል ብለው ጽፈዋል። ልክ እንዲሁ ነቢያቶችን ዳዊት ማን ነው አሮን ለህዝበ እስራኤል ጣዖትን ሰርቶ አስመልኳል ብለው ጽፈዋል። አላህ በቁርአን ላይ በፍጹም ሃሮን ያንን አልሰራም ሳሚር የሚባል ሰው ነው የሰራው ብሎ ነቢያቶችን ክብራቸውን ጠብቀውላቸዋል። ሰለሞን አምላኩን እንደካደ እግዚአብሔርን ክዷል ብለው ጽፈዋል። የሚገርማቸው ነገር ግን አላህ በቁርአን ላይ መጣና ምን አለን? ወማ ከፈረ ሱለይማን አለ። ሰለሞን በፍጹም አልካደም፣ ውሸታቸውን ነው አለ። ስለዚህ በነቢያቶች ላይ የተዋሸ ውሸት ነው እንጂ ዳዊት ወይንም ዳውድ ወላሂ ለአዚም ይህንን አልሰራም። አምላክም የዳዊትን ሚስቶች አላስደፍርም በፍጹም። ይህ አይሁዲዎች የጻፉት በነቢያት ላይ የቀጠፉባቸው ቅጥፈት ነው። ዛቸዋል አይደለ? ምዕራፍና ቁጥሩን ማግኘት የፈለግ ሰው ካለ ያና የነገርኳቸው ነው። አንድ ሁለተኛ ሳሙኤል። ኧረ በስመ አብ የእንትን ውሸቱ በጣም ሰፊ ነው። አንድ እናወራና አብሽር። ምዕራፍን ነው የሚፈልጉ ሰዎች ሁለተኛ ሳሙኤል ምዕራፍ 11 ከቁጥር 2 ጀምራችሁ እሱን ገጽና ቀጣዩን ገጽ አንብቡት። እሺ ከዋሸሁት ውሸት አንዱን ንገረኝ። አሁን ከተናገርኩት ሚኪ ሚተናንሳ። ኧረ በጣም ውሸቱ በጣም ሰፊ ነው። የትኛው ውሸት? ለምሳሌ የት አድርግ እንጂ ራስ ደግሞ ዛሬ ሳይሆን ዛሬ ትክክል ነኝ አይደለ? እግዚአብሔር የዳዊትን ሚስቶች አስደፍሮበታል አይደለ? አንተ በምን አፍ ነው የምትፈታው መጽሐፍ ቅዱስን? ቃል በቃል ነው። ስለ መጽሐፍ ቅዱስ ምን ታውቃለህ? ስለ መጽሐፍ ቅዱስ ምን ታውቃለህ? ስለ ቁርአን ታውቃለህ እንጂ የተማርክ ቁርአን ነው። ስለ መጽሐፍ ቅዱስ ምን ታውቃለህ? ስለ የትኛው መጽሐፍ ቅዱስ? ለምሳሌ አንሳልኝና እዚህ ቦታ ላይ ይሄንን አታውቀውም፣ ይሄንን የተናገርከው ስህተት ነው በለኝ፣ ችግር የለም። ያው የትኛው? ለምሳሌ ማታውቅ ነገር ዝም ብላ ታወራለህ እንዴ እኮ። ለምሳሌ የትኛው ጥቅስ ላይ የትኛው ምዕራፍ ላይ የማላውቀውን ነገር ተናገርኩኝ አርመኝ እያልኩኝ ነው? አየሁት እኮ ማይ ፍሬንድ። አሁን አንተ የምትለው ውሸቱ በጣም ሰፊ ነው። ያንተ በየቀን ውሸቱ ሰፊ ነው፣ ረጅም ነው እኮ። ለምሳሌ የትኛው ንገረኝ። አየሁት እኮ ማይምነቱን አየሁ እኮ። አየሁ መካከል አንድ ንገረኝ። እየሰማህ ነው። ብትማር ይሻላል። ተማር። እሺ ብትማር ይሻላል። ጥሩ ነው። ኢየሱስ ክርስቶስም ተማሪ ነበረ፣ አስተምሮ ማመር ራሱ ማይም እኮ ነው። አንዴ በስነ ስርዓት አውራ። በስነ ስርዓት እያወራህ ነው። ኢየሱስ ክርስቶስ ራሱ ያስተማረው አካል አለ። ይሄን ታውቃለህ አይደለ? ተማሪ ነበር እርሱ አይደለ? አንተ አሁን አልተማርክማ እኮ። ኢየሱስ ክርስቶስ ራሱ ተማሪ ነበር፣ ያስተማረው አካል አለ እያልኩህ ነው። እውነት ነው ወይስ ስህተት ነው? አምላክህ ትምህርት አስተማሪ ያለው እያልኩኝ ነው። አምላክ እንግዲህ አስተማሪ አይፈልግም አይደለ? እኔ ሰው ሆኖ ሰውዬው ተማሪ ቢባል ችግር የለውም። አምላክህ ግን አስተማሪ ያለው እያልኩህ ነው። ማይ ፍሬንድ አንተን የሚከታተሉት ሁሉ ሀያ ነው። ሀያ ናቸው የሚከታተሉት።
እኔ ልጠይቅህ ስድብ ሰው ልጠይቅህ። እሺ ትጠይቃለህ። ሚኪ ሚኪ አንዴ እሺ፣ ማራና ተጠይቅ። ይቅርታ። እሺ ጥያቄ ምንድን ነው? ማራና ጥያቄ ምንድን ነው? ሚዩት አታድርጉ። አንዴ ሚዩትን አስለት። ማራና ሚዩት አድርጋችሁ ከሆነሽ እሺ እሺ። አሁን ይሰማል? ይሰማል። ይሄን ሁሉ ያልከው ነገር ልክ ነው ማለት መጽሐፍ ቅዱስ ላይ ያለ ነገር ነው ያልከው ነገር ግን ይሄ እናንተ የምታምኑበት መጽሐፍ አይደለም። አይ ብሉይ ኪዳን አሁን እሱንም እዛው ጋር አያይዤ እየመለስኩኝ ነበር። ሁሌ በተናገርኩ ጊዜ እዚህ ጋር ያሉ ስህተቶችን ይሄ ግን ከነቢያቶች በጣም የጸዳ የራቀ ነው እያልኩኝ እናገራለሁ። አሁን መጨረሻ ላይ ሰምተህ ከሆነ ዳዊት ግን ይሄን በፍጹም አላደረገም። ዳዊት ፍጹም ነው። አምላክም የዳዊትን ሚስቶች አስደፈረ የተባለው ሁሉ ስህተት ነው። አምላክ በፍጹም ኃጢአትን በኃጢአት አያርምም። ንጹሕ አእምሮ ያለው ሰው ይህን የሚረዳው ነገር ነው። አምላክ የዳዊትን ሚስቶች ለሌላ ሰው እንዲገናኝበት አደረገ ቢባል አእምሮ ራሱ አይቀበለው። ምክንያቱም አምላክ ጻድቅ ነው። ጽድቅን እንጂ እሷ ጋር ላርምሽ እሷ ጋር እንደዛ አጃጅ አደረገው እንጂ ላይክ ሊትራሊ የዳዊትን ሚስቶች ወስዶ ለማንም አልሰጠበትም እያለ መጽሐፉ እንደዛ እሱ ጋር ማለት ይላል። እንደሱ ይላል አይለት ማለት ላይክ ሊትራሊ የተጻፈ ነገር የለም። እና አንድ ቨርስ ላንብብሽ ከቁርአን አንተ ይህን አድርገዋልና እኔ አድርገዋለሁ ብሎ እግዚአብሔር እየተናገረ ነው። ስለዚህ እዚያ ቦታ ላይ ብዙ ጊዜ ባይብል እንዲህ ሃይፖቴቲካል እንትኖች ይጠቀማል። ለዛ ሊትራሊ የለም ቨርሱን ስላጣሁት የምትለው ነገር ሁሉ ልክ ነው፣ ውሸተኛ ነው ምናምን አልልህም። ግን እሺ ወደ 10 ሱራ ዩኑስ ልጅህንም እቀስፍብሃለሁ ብሎታል። ያ ማለት ቀስፎታል። የኦሪዮን የወለዱበትን ልጅ ላይክ የቤርሳቤና የዳዊትን ልጅ ሞቷል፣ ቀስፎታል አይደል? እግዚአብሔር ትክክል ነው ብለህ ታምናለህ? እግዚአብሔር በዳዊት ላይ ያደረገው ዳዊት ያው አመንዝሮ አለ እንደ ያገኛል የእጁን ያገኛል ማለት ዳዊት ንስሐ ገብቷል። እግዚአብሔር በራሱ በህጉ ፈርዶበታል ወይንስ ስህተት ነው ይሄ ነገር የተደረገው? በርሱ እግዚአብሔር እንግዲህ ነው ያሳይሳትም ላሉ አንዴ እንትኗል አንብባት ችግር የለም ትጠይቃለህ። አሁን አንድ የመጨረሻ በዚህ ጉዳይ ላይ ልንገርህ ስህተት እንደሆነ ማለት ነው እንድትረዳ። ለምሳሌ እግዚአብሔር ህግ አለው አይደለ? ዝሙት የሰራ ሰው ምን አይነት ቅጣት መቀጣት እንዳለበት በዚያ መልኩ ቀጥቶታል አልቀጣም? በኦሪት ላይ በሰጣቸው ህጉ ምንድን ነው? ዝሙት የሰራ ሰው በዛ ሰው ይገደል ነው የሚለው ህጉ። በጣም ጥሩ። ታዲያ ይህ ዝሙት የሰራው አካል ዳዊት ይሄ ህግ ተፈጽሞበታል? እግዚአብሔር ፈጽሞበታል? አልፈጸመበትም። እንዲህ አይነት ጊዜ ላይ ነው ያልቃለት። አይ ወደ ጥያቄ ሂድ። ስለዚህ እግዚአብሔር ቀጥቶታል። አይ ክላሪፋይ ለማድረግ ሌላም ጊዜ በህጉ ላይ ካልተፈቀደ ላይ ለካህናት ምናምን የሚሰው ነገሮች አትብሉ ብሎ ላይክ ዳዊት በልቶ ነበር ከራብ ምናምን አንጻርና እግዚአብሔር ብዙ ጊዜ ህጎቹን ላይክ ሊትራሊ እንትን አይላቸው ማለት ህጉ ፍጹም ነው፣ ግን እንጂ እርግጠኛ ሆኜ ማውራት አልችልም። ሱራ ዩኑስ ነው ዩናፍ 10 ከቁጥር 94 ነው የሚለው ለማመር ነው የሚያወሩት። ኢለይከ ፈስአል الذين يقرؤون الكتاب من قبلك لقد جاءك بالحق الحق من ربك ወደ አንተም ካወርነው መጠራጠር ውስጥ ብትሆን እነዚያን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ። መጽሐፉን የሚያነቡት ማናቸው? እዚህ ጋር ጁዳይዝም እና ክርስቲያኒቲ አይደል? አይደለም። ያምር አብሽር አስረዳለሁ። ቁርአን በቁርአን ይፈታል። ቀዋዒድ ተፍሲር የሚባል ነገር አለ። የተፍሲር ህግጋቶች ናቸው። አልቁርአን ይፈሰር بالقرآن القرآن يفسر بالسنة القرآن يفسر بأقوال الصحابة القرآن يفسر بقواعد باللغة العربية لأن القرآن نزل باللغة العربية. قرآن بقرآن يفسر عربية يقابلني مكوبا مارينيا بالنقل. أبشر قرآن بقرآن يفتال قرآن بحديث يفتال قرآن በሰሃቦች ትርጓሜ የነብስ ቁርአን ግን ሁሉንም ነገር ላይክ በዚሁ መጽሐፍ ላይ አብራራላችኋለሁ ይላል። ወደ ሐዲስ ስትሄድ ግን ቁርአኑን እየተጻረርክ ቀጥል። ቁርአን በቁርአን ይፈታልና እዚህ ቦታ ላይ መጽሐፉን ሲያነቡ የነበሩት ጠይቅ የተባለው ማንን ነው ከተባለ አምላክ አላህ ሱብሓነሁ ወተዓላ መልእክተኞችን ጠይቅ ለማለት ነው ብሎ ገልጾታል።
መልእክተኞቼ ብሎ ገልጿቸዋል። ወስአል መን አርሰልና ምን ቀብሊከ ምን ሩሱሊና ሙሐመድ ሆይ ከአንተ በፊት የላኳቸው በቁርአን ላይ ከአንተ በፊት የላኳቸውን ነቢያቶች ያውና ጠይቃቸው ከፈለክ ብሏቸዋል። ላሳይህ ይሄን ያለበትን ጠይቅ እያለ ያለው እነርሱ ነው። እዚህ ጋር ግን ላይክ ሙስሊም ስኮላር በአብዛኛው ጂዊሽ እና ክርስቲያኖች ናቸው ይላሉ። አንዴ አዳምጠኝ። ቁርአን በቁርአን ይፈታል። ገብቶሃል አይደል? የሁሉም ሰው ሀሳብ ሊኖር ይችላል። ገብቶሃል? እዚህ ቦታ ላይ እየተናገረ ያለው አላህ ሱብሓነሁ ወተዓላ ከአንተ በፊት ጠይቅ እያለ ያለው መልእክተኞቹን ነው። መልእክተኞችን ታዲያ ነቢያቶችን የት አግኝተው ነው የሚጠይቃቸው? አልፈው የለ እንዴ ሙተው የለ እንዴ ልትል ትችላለህ አይደለ? እነዚህን ነቢያቶች አላህ በአካል አገናኝቷቸዋል። የት ከተባለ ኢየሩሳሌም ቤተ መቅደስ ውስጥ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቤተ ፈርሶ ነበር በዛ ሰዓት። እሺ ቀጥል። አለ በነቢያት ይህ ቤት እንዲጠፋ ያደርግም አምላክ አላህ ሱብሓነሁ ወተዓላ። ይህ ቤት እስከ ዘመኑ ፍጻሜ ድረስ ይኖራል። ሐታ መሲሁ በሚመጣ ጊዜ ገና ይሰግድበታል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሆሊ ቴምፕል ሞስታይ ምናምን መሐመድ ያረገበት ነው እሱ የኢየሩሳሌም ውስጥ ያለው ከመካ ወደ ኢየሩሳሌም የሄዱበት ቤተል መቅደስ ማለት ነው። እሱ ቴምፕል ግን በሰባ ምናምን ኤዲ ሮማኖች አፍርሰውታል። ስለዚህ መሐመድ የሚሄድ ነቢያችን ሰለላሁ ዐለይሂ ወሰለም በዛ ጌታቸዋል። ነቢያቶችን ማስረጃ አሳይህ ይችላል። አሳያለሁ ማስረጃ። ነቢያችን ፈደኸልቱ ቤተል መቅደስ ይላሉ። እዚያ በቤተ መቅደስ ውስጥ ገቡ። የቀደሙትን ነቢያቶች ሁሉ በዚያ አገኟቸው። ካገኟቸው ነቢያቶች መካከል መሲሁ ክርስቶስን ልክ እንዲሁ አብርሃምን እነ ሃሩን ሙሴም 50 ጊዜ ስገድ ብሎታል። ታሪኩን እሱ ነው አውቀዋል። እሱ ጋር ገና ሳይሄዱ በፊት እሱ በሰማይ እሱ ገና ሌላ በምድር ላይ እንዳጠቃላይ አግኝተዋቸው የዛኔ አላህ ሱብሓነሁ ወተዓላ አገናኝቷቸዋል እርሳቸውን እና እንዳጠቃላይ ጠይቅ እያለ ያለው የቀደሙትን ነቢያቶች መጽሐፍን ሲያነቡ ጊዜ መጽሐፉ ከመበረዙ በፊት በነቢያት እጅ በነበረ ጊዜ ያለው ጠይቅ እያለ ያለው አላህ በሌላ ቦታ ላይ መልእክተኞችን ጠይቅ ብሎ ተርጉሞታል። ያ ነው። እሺ እንደዛ ነው ማለት ነው። ፒፕል ኦፍ ዘ ቡክ የሚለው እንትን ግን ኦኬ ቻትጂፒቲን ያሳሳተ ማለት ነው። እና ብዙ ሌላ ክርክሮች የነ ዛኪር ናይክ ምናምን ሲባል ላይክ ይሄን ነገር ኮንፈርም ያደርጋሉ። ፒፕል ኦፍ ዘ ቡክ ጁዳይዝም እና ክርስቲያኒቲ ናቸው ብሎ እና እግዚአብሔር ደግሞ የቶራ ህጎች ምናምን እንደሰጠም ቁርአን ይናገራል። እነሱ ሰጣቸው ተውራትን፣ ኢንጂልን፣ ዘቡርን እርሱ ነው ያወረዳቸው። እና አንዘልነ ተውራት ዘቡር ማለት የዳዊት ሳልምስ ማለት ነው የዳዊት መጽሐፍ እና ቁርአን ደግሞ የእግዚአብሔር ወርድ ዲስራፕትድ አይሆንም መቼም ይላል። ስለዚህ ላይክ መጀመሪያው ለምን ዲስራፕትድ ሆነ? የመጀመሪያዎቹ የጥበቃ ዋስትናዎችን ለሰዎች ነበር አምላክ አላህ የሰጣቸው። ከነቢያቶች በኋላ ላሉ ሊቃውንቶች ጠብቁ ብሏቸው ነበር። ይህን በሱረቱል ማኢዳ ላይ ራሱ ይናገራል። ኦሪትን ያወረድኩት ካለ በኋላ ኢና አንዘልነ ተውራተ ፊሃ ሁደን የሕኩሙ ቢሃ ነቢዩነ አለዚነ አስለሙ ሊለዚነ ሃዱ ወረባኒዩነ ወልአሕባሩ ቢማ ስተሕፊዙ ሚን ኪታቢላህ ወካኑ ዐለይሂ ሹሃዳ ይላል። ቢማ ስተሕፊዙ ሚን ኪታቢላህ የእኔን የአላህን መጽሐፍ ጠብቁ ተብለው ኃላፊነት በተጣለባቸው እያለ ይናገራል። ጠብቁ ብለው ኃላፊነት ሰጥቷቸው ስለነበር ለሰዎች እነዚህ ደግሞ ሰዎች ፈተናውን ሊወጡ አልቻሉም፣ ቃሉን በረዙት። ቁርአን ግን አላህ ሱብሓነሁ ወተዓላ የጥበቃ ዋስትናውን ለማንም አልሰጠም። እኔ ራሴ እወስዳለሁ ያለ ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን ይላል ሱረቱል ሂጅር መጀመሪያው ገጽ ላይ እኔ ቁርአንን እጠብቀዋለሁኝ ብሎ ተናገረ። ስለዚህ እስከ ዘመኑ ፍጻሜ ድረስ የተጠበቀ እንደሚሆን ቃል ገብቷል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ዩስራ ፊ ለይለቲን ሚነ ለያሊ ቢልቁርአኒል ከሪም ፈዩርፈዑ ዐን ሱዱሪ ናሲ ወዐኒል መሳሒፍ አሉ። ከሌሊቶች አንድ ሌሊት ላይ የዘመኑ ፍጻሜ ከመድረሱ በፊት አምላክ አላህ ከሰዎች ልብ ላይ ቁርአንን የዛን ያነሰዋል አሉ። እስከዚያ ድረስ ግን የተጠበቀ ይሆናል። ስለዚህ ላይክ የእሱ ወርድ ነበር ግን መጀመሪያ ማለት ቃሉ መሰረቱ ከእሱ ጋር ነው የመጣው። ኦኬ እሺ፣ ግን ላይክ አትጠቀሙት እናንተ ላይ በአብዛኛው እኔ ክርስቲያን ወርድ ብቻ አድርጋችሁ እግዚአብሔር እንዴት ይገላል ምናምን እንትን እያለ ላይክ ያ ወርድ የእናንተም አምላክ ራሱ ኦርደር ያደረገው ነገር ነው። ለስረዳስ እሺ፣ ለምን አንዳንዴ እንደምንጠቀም አንደኛ እኛ ለእኛ ለማስረጃ ልናደርጋቸው ሳይሆን ክርስቲያኖች መጥተው አነጻጻሪ የሆኑ ጥያቄዎችን ሲጠይቁ ጊዜ ለእነርሱ ነው ያንን የምናሳያቸው። ገብቷል? አንዳንዴ ሰው ከሚያምንበት ነገር ስታሳየው ጊዜ ልቡ ይረጋጋል። አረ እንዴ ከዚያ አንጻር ነው እንጂ የምናነሳቸው ሌላ አይደለም። እኛ ስለዚህ ያ ነገር እናንተምታበታላችሁ። ስለዚህ ያን ነገር ህዝቡን እንዲረዳው ፈልጌ በቃ የመጨረሻ ነገር ልጠይቅና ልውጣ።
ይሰማ ሱራ አልኢምራን 352 ጥያቄ ምንድን ነው? እሺ በእንግሊዘኛ ነው ማለት በሶሪ አማርኛውን ልክፈት ትጠብቀኛለህ? እንደታመች በእንግሊዘኛ ላል እሺ ሰውም እንዲሰማው ሆነም በአማርኛ ላንብበው። ቆይ አማርኛውን አጣሁት እንዴ? ሀሳቡን ነገር ችግር የለም። ሀሳቡ እሺ ቆይ ቁርአኒን በስልኬ እኮ ከከፈትኩ ላይቭ ስለሚወጣብኝ ነው። ሀሳቡ ከነገርከኝ አገኘሁ። እሺ ቆይ አግኝቼዋለሁ። ሱራ አልኢምራን 352 እሺ በቃ በእንግሊዘኛ ላንብበው። When Jesus perceived disbelief from them, he said, who are my helpers for the cause of Allah? The disciples said, we are helpers of Allah. We have believed in Allah and testify we are Muslims ይላል። እዚህ ጋር ደቀ መዛሙርቶቹ ሙስሊሞች ነበሩ ማለት ነው። يعني ያነበብከው አንቀጽ ምን ይላል? فلما أحس عيسى منهم الكفر قال من أنصاري إلى الله قال الحواريون نحن أنصار الله آمنا بالله واشهد بأننا مسلمون ይላል። ቃል በቃል እዚህ ቦታ ላይ እነሱ ምን ይላሉ? እኛ ሙስሊሞች ነን እያሉ ይናገራሉ ሐዋርያቶች። ስለዚህ በሌላም ቦታ ላይ አለ። ሱረቱል ማኢዳን ብታየው ምዕራፍ 5 ቁጥር 111 ላይ وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون ይላል። ሐዋርያቶች ቃል በቃል እኛ ሙስሊሞች መሆናችንን መስክር አሉ ይላል። እና ሐዋርያቶች ሙስሊሞች ነበሩ። ወደ ጥያቄ ልምጣ። እሱን የተጠራጠረ ሳይሆን ገባኝ። ግን ላይክ ባይብል ላይም እና አደር ሂስቶሪካል ማለት ነን ክርስቲያን ሂስቶሪካል ኤቪደንሶች ላይ ሐዋርያቱ ኢየሱስ ክርስቶስ ከሞት እንደተነሳ እንደተሰቀለ እንደሞተና እንደተነሳ እያወሩ ላይክ ለዛ ፋክት ነው አብዛኞቹ የሞቱት እና ላይክ ይሄ ነገር አይጻረርም ወይ ነው ከታሪክ ጋር መልካም ክርስቶስም እንደተሰቀለ ደግሞ ነን ሂስቶሪያን የሆኑ ሰዎች ኮንፈርም አድርገውታል። የጂዊሽ ሂስቶሪያ የሮማን ሂስቶሪያኖች እና ግን አንተ አልተሰቀለም ነው የምትሉት እና የሐዋርያቶቹ ቁርአን ሙስሊም ናቸው ይላል። ግን ሐዋርያቶቹ ኢየሱስ ክርስቶስ ሞቷል ተነስቷል እና አምላክ ነው ያለ ኢንሲስት ያደረጉ ለዛ ፋክት ደግሞ ሁሉም ከዮሐንስ በቀር ሁሉም ሞተዋል በዛ ፋክት ላይ እና ይሄ ነገር ከቁርአን ጋር ላይ ፈጽሞ ይጻረራል እና እንዴት ነው አንተ የምትለው? መጀመሪያ የጻፉት አካሎች የዓይን እማኞች ናቸው ማለት እንችላለን? ኢየሱስ ክርስቶስ የመረጣቸው ደቀ መዛሙርቶች ናቸው ወይንስ አይደሉም? አንደኛ እሱ ነው። ይህን ስናይ ጊዜ ሉቃስ ኢየሱስ ክርስቶስ የመረጠው ደቀ መዝሙር አይደለም። ማርቆስም ልክ እንዲሁም ይወታላረ ማቴዎስ እና ዮሐንስ ግን ናቸው። ወደ እነሱም እንመጣለን። ራሱ ወደ እነሱም እንመጣለን። አይ ናቸው ወደ እነሱ እንመጣለን። ችግር የለውም። ስለዚህ የዓይን እማኞች ያልሆኑ አንድ ግለሰቦች ናቸው እነዚህ አካሎች። ቁርአንን እየነገረን ያለው ማን ነው ከተባለ አምላክ ነው። ገብቶሃል አይደል? አምላክ ራሱ የሆነው ለዚህ መሐመድ ጋር የመጣው ኤንጅል ማለት ኤንጅል ጅብሪል ነው ሪቪል አደረገ የሚባለው። መሐመድ ጋር የመጣው ነገር ገብርኤል ነኝም አላለም። ላይክ እሱ ሲመጣ ደግሞ መሐመድ መጀመሪያ ፖዘስድ ነው የሆነ ሱሳይድ ሀሳቦች መጡለት። ላይክ ሮጠ ከብዙ ቦታ ምናምን ነገር። ስለዚህ ያ ነገር ሪሊ ኤንጅል መሆኑን ሁላ በምን ኮንፈርም ማድረግ ትችላለህ ብሏል። እኔ ገብርኤል ነኝ አላለም ያልከው ስህተት ነው። ላሳየኸው። እኔ ገብርኤል ነኝ ብሏቸዋል። እኔ ገብርኤል ነኝ አንተ ደግሞ የአምላክ የአላህ መልእክተኛ መሐመድ ነህ ብሎ ስማቸውን ጠርቶ ነው ሁሉ ያበሰራቸው። አይ መጀመሪያ ላይ ከዛ በኋላ ብሎልኝ ግን መጀመሪያ ሲመጣ ሪድ ኦር ሪሳይት ብቻ ነው ያለው መጀመሪያም ብሏቸዋል። እሺ ማየት ከፈለክ አሳያለሁ። ማስረጃ አሳየኝ ይባላል። ማየት ከፈለክ እሺ መጀመሪያ ላይ ሲገለጥላቸው ጊዜ እናንተ ምናልባት የምታውቁት ምናለ መሰለህ የተዘገቡ ሐዲሶች በአንድ መንገድ የተገለጹ ሐዲሶችን ልታይ ትችላለህ። በሌላ ዘገባ ላይ ደግሞ እነዚያን ዘወር ብላችሁ ማየቱ መልካም ነበረ። ቆይ አንዴ ላሳይህ።
ነቢያችን ሰለላሁ ስለዚህ ዐለይሂ ነው የተሳሳተ ይሆናል ማለት ነው። እሺ ሌላው ካለ አሳይ። ግን መሐመድ ይሄ ሱሳይዳል ቶት ምናምን መጥቶለታል ማለት ራሱን ማጥፋት ምናምን ላይ ሮጧል ነገር ላላላ ስህተት ነው እሱ ራሱ ይሄ ራሱ እንዳጠፋ ምናምን የሚለው ስህተት ነው። እዚያው ላይ ማስረዳት እሱን ማሳየት ትችላለህ ከፈለክ። እሱ ላይ ከማ በለገና ብሎ ቡኻሪ ራሱ ለይቶ ነው ያስቀምጠው፣ እንደደረሰን ከሆነ ብሎ ነው ያስቀምጠው። ያንን ደግሞ ስህተት እንደሆነ ሊያስረዳ ዘንድ ነው። ከአይሻ ንግግር አይደለም እሱ። ከላይ ያለ ሐዲሶች ሁሉ ከአይሻ ሆኖ ሳለ ማለት ነው። አሁን እኔ ገብርኤል ነኝ ያለበትን ቦታ ላሳየህ። ሱረቱል አለቅ የመጀመሪያ ወረደው ምዕራፍ ላይ እንሄድ። እሺ የት እንሄዳለን መሰለ? ወደ አማርኛ እንቀይረዋለን። አረብኛ ትችላለህ እንዴ? ማራናት አልችልም። ሌላን ሰው ነው ያልኩህ። ችግር አንተ ነበር። ወደ አማርኛ እንቀይረዋለን። ያና የመጀመሪያ ወረደው ምዕራፍ ይሄ ነው። እዚህ ጋር ሐዲሱን እንመልከት። የመጀመሪያ ወረደበት አንቀጽ ላይ ወረድ ብለን እዚያው መልአኩ ገብርኤል ካናገረባቸው መካከል እዚህ የሐዲሱ ሰነድ ይገኛል። ሐደተኒ አሕመድ ብን ዑስማን አልበስሪ እያለ ይቀጥላል። እዚህ ጋር ቃል በቃል ይሄ ሐዲስ ነው። ያው ከነ ሰነዱ ተቀምጧል። ሐደተኒ አሕመድ ብን ዑስማን አልበስሪ ቃለ ሐደተና ወህብ ብኑ جرير قال حدثنا أبي قال سمعت النعمان بن راشد يقول عن الزهري عن عروة عن عائشة أنها قالت እናታችን አይሻ ያስተላለፈችው ሐዲስ ላይ ነው። ከዚያ በኋላ መልአኩ ገብርኤል እዚህ ጋር መጥቶ ስማቸውን ጠርቶ ያበሰረባቸዋል። ምን ይላል? እዚች ጋር ይታያል። ያውና ያ ሙሐመድ ሆይ እኔ ጅብሪል ነኝ፣ ወአንተ ረሱሉላህ አንተ ደግሞ የአላህ መልእክተኛ ነህ ይላቸዋል። እስኪ እዚሁ ጋር ትራንስሌት ልበለው ወደ አማርኛ እንቀይረው። እዚህ ጋር ይታያል። ወደ እንግሊዝኛ ቀይሮታል። ተመልከታት እስኪ ምን ይላል? I'm Jibril and you are God's messenger. አየው አይደል? መሐመድ I'm Jibril and you are God's messenger. ሙሐመድ ሆይ እኔ ገብርኤል ነኝ አንተ ደግሞ የአላህ መልእክተኛ ነህ ብሏቸዋል። ይሄ ነው። እሺ መጀመሪያው ጥያቄያችን እና ስለዚህ አምላክ የገለጠላቸው አምላክ አላህ ሱብሓነሁ ወተዓላ በሆነው የሆነውን ሁሉ ይገልጥልናል። እዛ ቦታ ላይ ወማ ቀተሉሁ ወማ ሰለቡሁ ይላል፣ ስለመገደሉና ስለመሰቀሉ አስመልክቶ። በነገራችን ላይ ተሰቀለ ተገደለ ብለው ቢያምኑ ራሱ የዛን ጊዜ እንደው ተሸውደው ከሆነ አንዳንድ ሰዎች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እስኪመጡበት ጊዜ ድረስ በዚህ የተሸወደ አካል ካለ በዚህ በማመኑ አይወቀስም ብለን እናምናለን እኛ። ነገር ግን ክርስቶስን አምላክ ነው ብለው በማምለካቸው ነው የሚጠየቁት። ያ ነው ወደ ክህደት የሚያስገባቸው። አልተገደለም አልተሰቀለም የሚለው ጉዳይ እስከ ነብዩ ሰለላሁ ዐለይሂ ወሰለም ላይ ቃል ወርዶ አልገደሉትም አልሰቀሉትም እስከሚለው ድረስ ይህ ሰዎችን የሚያስክድ ነገር አይደለም። ለምሳሌ አንድ ነቢይ አይ ተገድሎ ነው የሞተው ተሰቅሎ ነው ተቀብሮ ነው ምን ብሎ ነው ብሎ ስላመነ አንድ ሰው በዚህ ላይ ይሄ ሀሳብ ስላደረበት ይሄ ሰው ካዲ ይሆናል ማለት አይደለም። ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ በዚህ ጉዳይ ሲናገሩ ምን አሉ? እንደው ተገደለ ተሰቀለ ብለው ቢያምኑ ሰዎች በዚያኔ በሆነው ነገር ተጨርብረው እስከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ድረስ ምን ይሆናሉ ተብለው ሲጠየቁ ይሄ ቁርአን አንቀጽ እስኪወርድ ድረስ በዚህ ነገር እንደው ተገደለ ተሰቀለ ብለው ቢያምኑ እንደ ኃጢአተኛ የሚያስቆጥራቸው ነገር አይደለም። ነገር ግን ክርስቶስን አምላክ ስለማድረጋቸውና ስለዚህ ዲሲቭ ያደረጋቸው መጀመሪያ አላህ ነው ማለት ነው። ላይክ ኢየሱስ ክርስቶስ በጣም ስፔሻል ነቢይ ስለነበር ወደ ላይ ተወሰደ። ላይክ በዛ ነገር ብዙ ሰው ግራ ተጋባደ። አምላክ አላህ ሱብሓነሁ ወተዓላ ያ ቢጭበረብሩና ያ ነገር እሱ ነው ወይስ አይደለም ብለው ቢወዛገቡ ነው እያለ ያለው ኢብኑ ተይሚያ እና እምነታችን እንደዚያ ነው። ሊትራሊ ላይክ ክርስቶስን ሴፍ ካረገው እሱ ላይክ ከዛ በሱ ፋንታ ደግሞ የሆነ ሰው የተሰቀለ ካስመሰላቸው ለዲሳይፕሎቹ ኦር ዋትኤቨር እነሱ ደግሞ ሄዱ። ከዛ በኋላ ኢየሱስ ክርስቶስ አምላክ ነው ብለው የሰበኩ ለዛ ነገር ህይወታቸውን አጡ። ስለዚህ እዚህ ጋር ያጭበረበራቸው አላህ ራሱ ነው ማለት እኮ አይደለም። አንደኛ አላህ ያጭበረበራቸው አይደለም፣ ሁለተኛ አስመሰለባቸው አይደለም። ቃሉ ባይልም እኮ እዚህ ጋር ኢየሱስ ክርስቶስ ተሰቅሏል አልተሰቀለማ? በእናንተ እምነት አልተገደለም አልተሰቀለም። አምላክ አላህ አንስቶታል። አላህ አንስቶት ወደ ላይ ወሰደው ነው መጽሐፍ። ደግሞ ዲሳይፕሎቹ ደግሞ ኢየሱስን አየነው ብለው ነው እንደዚህ በየቦታው ይሄዱ ለዛ እውነት የሞቱት። ስለዚህ አላህ ዲሲቭ አድርጓቸዋል። በዚህ ላይ አላህ የክርስቲያኒቲ ሁላ አልቲሜት ኮዙ ነው በሚል ነገር አንጋባም። እሺኛ እሱ በፈጠረው ዲሲቨር ነው እየኖርን ያለ ነው ማለት ነው አይደለም? አሁን አንተ ቃሉ ወርዶልሃል በነብዩ ሰለላሁ ዐለይሂ ወሰለም አይደለም? እሺ አስረዳኝ። አንደኛ
አላህ አስመሰለባቸው ሳይሆን የሚለው ተመሰለባቸው ነው የሚለው። ገብቶሃል አይደለ? ልክ መንገድ ላይ ሰው አግኝቶ የሆነ ሰው ተመሳስሎበት አቀፍከውና አንተ ወንድሜ ጓደኛ እኮ ነው የዛሬ 10 ዓመት አልከውና ተመሳሰለበት። ልክ እንደዛ እነዚህ ሰዎች የሆነባቸው ነገር ተመሰለባቸው ብሎ ነው የገለጸው። ኢየሱስ እኮ ታይቷቸዋል፣ ግን ከእንትኑ በኋላም ከመነሳቱም በኋላም እኮ ታይቷቸዋል። ወደ እሱ እንመጣለን። አንድ ይሄ ከጊዜ በኋላ እንደሆነች እሷ ምናምን የግሪኩ ላይ ሄደህ ስታየው ጊዜ ከዚያ በኋላ ያለው የለም። ማርቆስ ወንጌል ምዕራፍ 16 ከ8 ጀምሮ ያለው እንዳለ በጥንቶቹ የወንጌል ጽሕፈቶች ላይ የለም ብሎ እሱን አስቀምጦታል። የግሪኩ ላይ ሄደህ ስታየው ጊዜ አታገኛቸውም። ያ ማለት ክርስቶስ ተነስቶ ክርስቶስ ከተነሳ በኋላ ላዩትም ማለት ነው። እንደዛ የሚለው የለም። እሱ ላሳይህ እችላለሁ። የግሪክ ማርቆስ ወንጌል ላይ ማርቆስ ወንጌል ከምዕራፍ 16 ሌሎች ወንጌላት ላይ የለም። እንግዲህ ይህ መሰረታዊ ነገር ከመጀመሪያዎቹ ላይ የለም ብሎ አስቀምጦታል እኮ። ማርቆስ አንተ ደግሞ ኢየሱስን አላየውም ብለሃል። እንደ ማርቆስ ካላየው ዮሐንስን እኒ ማርቆስ ምን ችግር አለ? ወደሱም መሄድ እንችላለን። ዮሐንስ ጋር ብንሄድ ራሱ አንደኛ ክርስቶስ ሲያዝ ጀምሮ የሉም እነዚህ አካሎች፣ አንተ ታውቃለህ። እስኪነሳ ድረስ የሉም ነበር። ሊይዙትም በመጡ ጊዜ ሁሉም ደቀ መዝሙር ጥለው ሸሹ ይላል። ሲያዝ ጀምሮ ተነሳ እስከሚባለው ድረስ የሉም ነበር። ሲነሳ ያየው አንድ አካል አለ ከሙታን ኢየሱስ ክርስቶስን ከደቀ መዛሙርቶች ያየው አለ ሲነሳ ኢየሱስን። ደቀ መዛሙርቱማ አስተገልጦላቸው ራሱን የነገራቸው እንጂ እሱ ፈርተው አንድ ክፍል ተሰብስበው ይጸልዩ ነበር። ሲነሳ የሉም ነበር፣ ሲያዝም የሉም። የሆነ ምን ሲያዝ ጀምሮ ካለው ጀምሮ ተነሳ እስከሚለው ድረስ የሉም ነበር። ታዲያ ስለዚህ እንደው ማን ነው ሊነግረን የሚገኝ? እንትና ነበር፣ ጴጥሮስ ነበር ባይዜ ሲያዝ ሲሰቀል ምናምን። ዮሐንስ ደግሞ ሲሰቀል ነበረ እዛ ላይክ እያየው ነበር። እቹትን ለእናት አለው ማርያምን። ከዛ ዮሐንስ ከዛ ጊዜ ወስዶ ወደ ቤቱ። ስለዚህ ዮሐንስ ነበር። ሶሪ ሁሉም አልነበሩም። እቹልትና እናትህ እያለ እየዘገበ ያለው ማን ነው? ክርስቶስ ነው። ተሰቅሎ ነበር አይደለም? ይሄን የዘገበው ማን ነው? የዘገበው እንደዚህ ብሎ የትኛው ወንጌላት ላይ ነው? ራሱ ዮሐንስ ላይ እየተናገረ ያለው ዮሐንስ ስለ ዮሐንስ እየተናገረ ማለት ነው። አስበው። ማቴዎስንም ብትሄድ ታዲያ ላይክ ሂስቶሪካል አካውንቶች እሱ ላይክ ሊያከራክረን አይገባም። ማቴዎስ ራሱ እንደዛ ብሎ ይናገራል። እንደጠቃላይ እነዚህ ተሰቀለ ወይም ተገደለ ተነሳ ምናምን የሚባሉ ነገራቶች አንደኛ ከጠየቀው ጥያቄ ጋር የሚያያይዘው ነገር የለም። እንዴት እንደሆነ ላስረዳ። ሐዋርያቶች ሙስሊሞች ናቸው ካለ ቁርአን እነሱ ተገድለው ነበር ተሰቅለው ነበር ብለው ያምናሉ ብሎ ያነሳው ነገር ልታነሳ የፈለግከው ነገር ይሄ ተገደለ ተሰቀለ የሚለው ነገር ሙስሊም አይደሉም ነበር የሚለውን ነገር የሚያስይዝ ነገር አይደለም። ገብቷል አይደለ? ነው እንጂ ሙስሊም እኮ ኢየሱስ አልተሰቀለም ይላል። ከዛ እነሱ ደግሞ ተሰቅሏል፣ ሞቷል፣ ተነስቷል ያሉ ከሰበኩ ላይክ ኮንትራዲክሽን ክሊር አይደለም። አንዴ ላስረዳ። ቅድም እየነገርኩህ ነበር። እኛ ያለን አቋም ምንድነው? ሰዎች ነብዩ ሰለላሁ ዐለይሂ ወሰለም እስከሚመጡበት ጊዜ ድረስ በዚህ የክህደትና የእምነት ሚዛን አይደለም ተገደለ ተሰቀለ የሚለው ብዬ ቅድም ሳስረዳህ ነበረ። ገብቷል አይደለ? ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ ምን ይላሉ? እንዲሁም አጠቃላይ ሁሉም ሊቃውንቶቻችን ቁርአን መጥቷል ተገደለም አልተሰቀለም እስከሚልበት ጊዜ ድረስ ተገድሏል ተሰቅሏል ብለው ያመኑ ሰዎች ይህ ነገር የእምነት ሚዛን አይደለም። ገብቷል አይደለ? ነገር ግን ክርስቶስን አምላክ አድርጎ ስለማምለክ በተመለከተ ነው። ያ ነው። ስለዚህ መሰቀሉና እንትኑ አይደለም ቦን ኦፍ ኮንቴንሽኑ ክርስቶስን ማምለኩ ላይ ነው። እስከ መቼ ድረስ ቁርአን አልተገደለም አልተሰቀለም ብሎ እስከሚናገርበት ጊዜ ድረስ። አዎ ያ ነው። ሄሎ እሺ፣ ጥያቄ አለቀጥን። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። መጠየቅ ፈልገው ስለ ኒካህ ነበር። እሺ፣ ስለ ከባለቤቴ ጋር ከተለያየን 2 ዓመት ሆኖታልና ኒካህ አላወረድኩኝም እና ኒካህ ወርደዋል ወይስ አልወረደም ለማለት መጠየቅ ፈልጌ ነው። እናም ደግሞ ለ2 ልጆች አሉኝ። አንዷ የ7 ዓመት ስትሆን አንዱ ደግሞ የ5 ዓመት ነው
እና እነዚህ ልጆች አባቴ ሲሉኝ ወደ ቁርአን ቤት እንደሄደና ለወደፊት እንደሚመጣ ነው ሩቅ ቦታ እንደሄደ ነው የነገርኳቸው ማለት ነው። በትችሻለሁ የሚል ቃል አልተናገረም። ታወሪው ምን ይላል? ፍታን ስትዩ ያው ተቃጥለሽ ትሞቻለሽ እንጂ አልፈታሽም ነው የሚለው። በጣም ያሳዝናል። እንደምታደርጉ ወንዶች አይፈቀድላቸውም። ከቻልክ አስተዳድራት፣ ካልቻልክ በሰላም ተለያት። አላህ በቁርአን ላይ ሲናገር ፈኢምሳኩም ቢማዕሩፊን አው ተስሪሁም ቢኢሕሳን አለ። ሴቶችን ወይ ከቻላችሁ በጥሩ አስተዳድሯቸው፣ ከቻላችሁ፣ ካልቻላችሁ ደግሞ በሰላም ልቀቋቸው፣ በሰላም ተለያቸው ብሏል። ኒካውን አልፈታሽም ምን ታመጫለሽ ብሎ እሷን ማጨናነቅ ከአላህ ዘንድ ትልቅ ቅጣት አለው። በጣም ትልቅ ቅጣት አለው። አላህ በሱረቱል በቀራ ላይ ይናገራል ወኢዛ ጠለቅቱሙ ኒሳእ ፈበለግና አጀለሁነ እያለ ይናገራል። ፈላ ተዕዙሉሁነ አን የንኪሕነ አዝዋጀሁነ ኢዛ ተራው አላህ ሱብሓነሁ ወተዓላ ከልክሏል ይህን ነገር። ወላ ተተኺዙ አያቲ ላሂ ሁዝዋ ወዝኩሩ ኒዕመተላሂ ዐለይኩም ወአንዘለ ዐለይኩም ሚነል ኪታቢ ወልሒክመቲ የዒዙኩም ቢህ ወተቁላህ እያለ ይናገራል። እና ስለዚህ ሴቶችን ኒካቸውን ይዞ የሚያጨናንቅ የሆነ ሰው አልፈታም የሚል ሰው ከአላህ ዘንድ በጣም የክፉ ሰው ነው። ያ አይፈቀድም። ከቻልክ በሰላም ማስተዳደር፣ ካልሆነ በሰላም መለየት። ነቢያችን ሰለላሁ ዐለይሂ ወሰለም ኢስተውሱ ቢኒሳኢ ኸይራ አሉ። አደራ ሴቶችን መልካም ዋሉላቸው እያሉ ነው የተናገሩት። ያ ነው ሚስቱን ኒካሽን አላወርድልሽም እያለ የሚያጨናንቅ ሰው፣ ይህ ሰው ትልቅ በደል ነው ያደረገው። ሌላው ነገር ለመሆኑ ሴቶች ኒካ ማስወረጃ መንገድ የላቸውም ወይ ከተባለ አላቸው። ይህንን ስለማታውቁ ነው ብዙዎቻችሁ እንዲህ አይነቶቹ ጋር ዝም እያላችሁ ለብዙ ዓመታት የምትሰቃዩት። አሁን ልነግራችሁ ነው፣ በደንብ አዳምጡ። በእስልምና የኒካ ማስወረጃ መንገድ 3 ናቸው። አንዱ መንገድ ለወንድ ሲሆን 2 መንገዶች ደግሞ ለሴቶች ናቸው። እነሱ ምን ምን ይባላሉ? አንደኛ አጠላቅ፣ ሁለተኛ አልኹሉዕ፣ ሶስተኛ አልፈስኽ ይባላሉ። አጠላቅ የሚለው ለወንዶች ሲሆን አልኹሉዕ እና አልፈስኽ ደግሞ የሴቶች ኒካ ማስወረጃ መንገዶች ናቸው። እሱን አስገብቶታል ተይው በቃ። ስለዚህ አጠላቅ የሚለው ምንድን ነው? አልኹሉዕ እና አልፈስኽ ወደሚለው እንምጣ አካሄዱ። ጠላቅ የሚለው ፍች የሚለው ቃል ባል ሚስቱ ችግር ካገኘባት ወደ ፍች የሚያደርስ ከባድ ችግር፣ ያን ነገር መክሯት አስመክሯት ታግሶ ምንም መፍትሄ ካላገኘ ያ ነገር በቃ የሚያለያየ ጉዳይ ከሆነ ግዴታ የዛኔ በቃ የሚፈታበት መንገድ ነው። ፈትቼሻለሁ የሚለውን ቃል ይናገራል፣ ኒካሑ ይወርዳል። ሁለተኛው አልኹሉዕ የሚባለው ነው። ኹሉዕ ማለት ደግሞ ሴቶች ኒካ የሚያስወርድበት አንደኛው መንገድ ነው። እሱም ምንድነው? ልክ በአንጻሩ ሴት ልጅ በባሏ ላይ ችግር አገኘችበት፣ ፍች የሚያደርስ ችግር፣ መክራው አስመክራው አልመለስም ካለ የዛኔ ኒካሁን አውርድ ብላ መናገር ለእርሱ ትችላለች። ይህ ኹሉዕ ይባላል። ታስወርዳለች፣ ማውረድ ግዴታ አለበት። እሱ እኩል የሆነ መንገድ ነው ያላቸው። አውርድ ትለዋለች። በዚህ ጊዜ አላወርድም ካለ ወንጀለኛ ነው ይሄ ሰው ከአላህ ዘንድ። ምክንያቱም አላህ በቁርአን ላይ ከቻላችሁ በሰላም አስተዳድሩ፣ ካልቻላችሁ በሰላም ፍቷቸው ብሎ አዝዟቸዋል፣ ወንዶችን ማለት ነው። ይሄን አላደርግም ካለ ሰውየው በቃ መንገድ የላትም ሌላ መንገድ፣ ላ መንገድ አላት ሌላ መንገድ። እሱም ምን ይባላል? አልፈስኽ የሚባለው ኒካ ማስወረጃ መንገድ ነው። እርሱም ሸሪዓ ፍርድ ቤት፣ በአቅራቢያ ወደሚገኝ ሸሪዓ ፍርድ ቤት ሄድ ብላ ከባሏ ጋር ያለውን ነገር ትናገራለች። ባሌ ላይ እንዲህ አይነት ችግር አገኘሁኝ፣ እኔም ከዚህ ነገር እንዲስተካከል ታገዝኩኝ፣ መከርኩኝ፣ ነገር ግን ሊመከርና ሊመለስ አልቻለም። ኒካሑ እንዲያወርድም ኹሉዕ መንገድ ተጠቀምኩኝ፣ ያንንም አላወርድም ባለ ጊዜ ወደ እናንተ መጥቻለሁ ብላ ትናገራለች። የሸሪዓ ፍርድ ቤቱ ቃዲ አንዴ ባሉን ለማግኘት ጥሪ ይልክለታል። ከዚያም ይቀርባል። ነገሩ እንዳለችው ከሆነ እውነት ከሆነ ፍትሃ ብሎ ያዘዋል። አይ አልፈታም ካለ የሸሪዓ ፍርድ ቤቱ ቃዲ ስልጣን ተሰጥቷል ከነብዩ ሰለላሁ ዐለይሂ ወሰለም፣ ኒካሑን ወዲያው ማውረድ ይችላል። ስለዚህ ኒካሑን አውርድ ይችላል ብሎ ይዛኔ ይሰጣል ማለት ነው። ይሄ ነው መንገዱ። ስለዚህ አሁን አንቺ እሱም ቢካለሽ ምንም መጨናነቅ አይጠብቅባችሁ። ቀጥታ ሸሪዓ ፍርድ ቤት ሄዳችሁ ለሸሪዓ ፍርድ ቤት ቃዲ ኒካሑን ማስወረድ። እኛም የማይመችብን ሀገር ከሆነስ ያለ ነው ካላችሁ ደግሞ ቀጥታ ምን ታደርጋላችሁ? ውክልና ትሰጣላችሁ። ውክልና ሰጥታችሁ ያ ውክልና የተሰጠው አካል ከቤተሰብ ሸሪዓ ፍርድ ቤት ሄዶ ቃዲውን ኒካሑን ማስወረድ ይችላል። ይህን መንገድ መጠቀም ትችላላችሁ።
እሺ ወንድም እህቶች ቅድም ታሟል ምናምን እና እንድትረዱት እህቱ የጠየቀች የነበረች ከላይ ያለው ነው። በቻላችሁት አቅም አንዴ ታግዝታላችሁ፣ ትረዱታላችሁ። እሺ የቻለ ሰው ይርዳል። ያናሽ ትልቅ ላይ ነው። እሺ ነበር የታመመው። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ነው አለን አልሐምዱሊላህ። ደህና ናችሁ? ምናምን ሞት ነው ልጁ? ምናምን ሞት ነው ያመመው? ምንድን ነው? ካንሰር እና ቲቪ ነበረ እና ያው አዲስ አበባ ጥቁር አንበሳ ሆስፒታል ውስጥ ነው ተኝቶ የሚገኙ እና ያው የተቻላቸውን ቤተሰብ እሱ አብሮት ያለው አባቱ ነው ወላጅ አባቱ ማለት ነው። እሺ አካውንት አስቀምጡላቸውና በተቻላቸው አቅም በዚህ አካውንት አግዟቸው። አካውንትን አንዴት እንትን ትለዋለህ፣ ትጽፈዋለህ፣ ኮሜንት ላይ ጻፍ። እሺ እጽፈዋለሁ። እሺ ኮሜንት ላይ አካውንትን ይጻፍላችሁና አንዴ ሁላችሁም ስክሪንሾት አድርጉና ያዙት። ከዛ በተቻላችሁ አቅም አግዙት። አካውንትን ጻፈ ኮሜንት ላይ ጽፈውና እኔ ይለቀዋለሁ። ከዛ አድሚኖች ብቻ ይለቁታል። መርሐባ። እሺ አንዴ አድሚኖች የሚለቁላቸውን አድሚኖች አካውንቱን ጻፉትና እነሱ በመካከል ይለቁላችኋል። ያዙት። እሱ ልጆች መርዳት የምትፈልጉ በዚያ መርዳት ትችላላችሁ። የማትችሉ ደግሞ ዱዓ አድርጉለት አላህ ያሽረው እያላችሁ። እሺ አንድ አካውንቱን ንገራቸውና ትቀጥላለች። አንድ አካውንቱን እንትን በሉ ልጆች። አንድ ሺህ በል ቆይሽ አንድ ጊዜ ጠፍተኝ እሱ ገድለው 1000 ጻፉ አድሚኖች። አንድ ጊዜ 1000 አንድ እኔ ልጻፍልህ በቃ ኮሜንት ላይ እሺ ጻፍ ነው ችግር የለም። 1093 መሰለኝ በቃ ጻፍ። 1023 ነው ያልከው? 1023 34 96 58 አንድ የጻፋችሁ ሰዎች ኮሜንት ላይ አስቀምጡት። እሺ ስሙ ማን ነው? አብዱ አበበ እንድሪስ። አብዱ አበበ እንድሪስ። በቃ አሁን የሚጻፍላቸውን ስክሪንሻት እያነሳችሁ በዚህ አግዟቸው። ባረከላሁ ፊኩም። አብዱ አበበ እንድሪስ አንዴ የሚጻፍላቸውን አካውንት ያዙት። እንደገና እንደገና 1000 1023 34 96 58 እሺ ይዛችኋል አይደል ልጆች? በቃ በዚህ አግዟቸው። ባረከላሁ ፊኩም። ጀዛኩም። ስሙን አንድ ጊዜ እንገረኝና ከዛ ይለቀዋለሁ እንጂ ስሙን ቢነግረን። አብዱ እንድሪስ። አብዱ አበበ እንድሪስ። አብዱ አበበ እንድሪስ። ኮሜንት ላይ የምንችለውን አስገብተናል እያሉ ነው። የምትችሉትን አስገቡላቸው። ባረከላሁ ፊኩም። አላህ ይሽረው፣ አላህ አብያውን ይመልስለት። አሜን። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። መርሐባ
ሁሱ ጨርሳለች እሷ። እንቀጥል። አይ አልጨረስኩም። እንዴት ይቀጥልስ? እሺ የተቀመጠውን አካውንት ያዙትና በዚያ አግዟቸው፣ እርዳቸው በተቻላቸው አቅም። እሺ ቀጥ ጥያቄ ካለች እና የልጆቹ ጉዳይ ነው። አሁን ለልጆቹ እውነቱን መናገር አለብኝ ወይ ነው? ምክንያቱም እነሱ ሩቅ ቦታ ሄደዋል ቅራት ሊቀራ እና ስታድጉ ይመጣል ነው። እኔ ሲያድጉ እውነቱን ማወቅ አለባቸው ብዬ ነው። ቅራት ሊቀራ ምናምን ይመጣል የሆነ ጊዜ ብለሽ ነገራቸው። ችግር የለውም መምጣቱ ስለማይቀር መዋሸቴ ችግር የለውም ነው። መዋሸት አይደለም መምጣቱ አይቀርም አይደለ? ይሄ ሰው የሆነ ጊዜ ልጆቹን ለማየት እኮ ይመጣል አይደል? አሁን 2 ዓመት ሆኖታል። በቃ ግን እንዳታግጀው አደራ። ባልና ሚስት ሲጣላ ብዙ ጊዜ ሀገራችን ላይ ምን ያደርጋሉ? ሚስት ልጆችን አላሳይም ትለዋለች፣ ትቀጣዋለች በዚህ ወይንም ባል በአንጻሩ ልጆችሽን አታያትም እያለ ይደብቃታል። ይሄ በፍጹም ተገቢ አይደለም እና ሰውየው የሚመጣ ከሆነ የሆነ ጊዜ ቢሆንም ይመጣል አባታቸው ብለሽ ንገሪያቸው። ችግር የለውም። ይሄ ውሸት አይደለም፣ መምጣቱ የማይቀር ነገር ስለሆነ። ኦኬ እሺ አላህ ይስጥልኝ። እሺ ጥያቄ አለ? ቀጥል ሁሱ ጀዛኩሙላ። ቅድሟን ጨርሳለኛ። አሁን ሙሐመድ ከጦርነት የተገኘውን በምርኮ ሚንስ ማለት ንብረት ገንዘብ መሆን ዘራፊ ነው ምናምን እንደው ለክርስቲያኖችም ትምህርት ለእኛም እውቀት እንደሆነ ቁርአናዊ ሆነ ሐዲሳዊ ሆነ ማስረጃ ካለ ዘራፊ ነው። ይህን ዝርፈት በምርኮ ስለተገኘው ንብረትም ሆነ ገንዘብ እንዴት ነው በእስላም ከጦርነት ማለት ነው? ያ ዘረፋ እኮ አይደለም። ያ ዘረፋ አይደለም፣ ምርኮር ይባላል እሱ። እነሱ ከሃዲያኖች ቢያሸንፉን ያንን ይማርካሉ፣ ይወስዳሉ። እንዲሁም አማኞቹ ደግሞ ያንን ይማርካሉ፣ ይወስዳሉ። ይሄ የጦርነት ህግ አታውቅም? የጦርነት ህግ ላይ ምንድን ነው ምርኮ የሚባል ነገር አለ። ያ ስርቆት አይባልም። ስርቆት ብሎ ማለት ምንም ከሰውየው ጋር ጸብ ሳይኖርህ ወስደህ ገንዘቡን ሄደህ ሰርቀህ መውሰድ ነው። ይሄ ሐራም ነው፣ ክልክል ነው። አላህ በቁርአን ላይ ከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ከልክለዋል። አላህ በቁርአን ላይ ያ አዩሀ ለዚነ አመኑ ላ ተእኩሉ አምዋለኩም በይነኩም ቢልባጢል ይላል። እናንተ ያመናችሁ ሰዎች ሆይ ገንዘባቸውን በመካከል ያለ አግባብ እንዳትበሉ ብሎ ከልክሏል። አላህ በቁርአን ላይ ስርቆትን ከታላላቅ ወንጀል ቆጥሮት ቅጣት እንዳለበት የሰረቀ ሰው ተናግሯል። ወሳሪቁ ወሳሪቀቱ ፈቅጠዑ አይዲየሁማ ጀዛአን ቢማ ከሰባ ነካለን ሚነላህ ወላሁ ዐዚዙን ሐኪም ይላል። የወንድ ሰራቂንና የሴት ሰራቂን እጃቸውን ቁረጧቸው እያለ ተናግሯል። ኃጢአት ነው፣ ከታላላቅ ኃጢአቶች ነው መስረቅ። ስለዚህ ያኛው ምን ይባላል? ምርኮ ይባላል። ከጠላት ጋር ጅሃድ አድርገህ አንተ ከእነርሱ የምትወርሰው እነርሱም ቢያሸንፉ ይወርሰሃል። ይሄ ነው። እሺ ያ ጥያቄ አለ? የተፈቀደ ነው ማለት ነው በጦርነቱ። ይሄ ከጦርነት ህግጋቶች መካከል አንደኛው እሱ ነው። ገኒማ ይባላል በአረበኛ። እሺ ማረናት ጥያቄ ያለ አንዴ ልንገራቸው። እሱ ከታች አካውንት የጻፍኩላችሁ ነው። ዝም ብላችሁ አካውንት አትበሉ። እሺ ረመዳን የሚጽፍላቸውን አካውንት ያዙት። እሺ ሴት ልጅ መሆን መታደል ነው እንዴ? ቀላል አስረዳቸው ያለኝ አንዴ። እሺ እሺ ማራናት ጥያቄ ምንድን ነው? እሺ አንዴ መጨረሻ ስለ ኢየሱስ ክርስቶስ የተነገረ ትንቢት አንደኛ እንትኑን አንዴ ክላሪፋይ ላድርግልና በአዳምና ሔዋን ባላችሁት ምግብ ይበላል አይበላም ምናምን ላይክ በዮሐንስ ራእይ ምዕራፍ 21 ላይ ምን ይላል መሰለህ? አዲስ ሰማይና አዲስ ምድር ነው። ፊተኛው ሰማይና ፊተኛይቱ ምድር አልፈዋል፣ ባሕርም ወደፊት የለም። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለበዓሏ የተሸለመች ሙሽራ ተዘጋጅታ ከሰማይ እግዚአብሔር ዘንድ ትወርዳለች። ስለዚህ የቀደመው ስርዓት እንዳለፈም እዚህ መጽሐፍ ላይ ይናገራልና ላይ ስለ መጋባት ምናምን የሚለው በዚህ በእኛ ላይ የለም። ኢየሱስ ክርስቶስም እንደ መላእክት ናቸው አይጋቡም ብሏል። ስለዚህ ላይ አዲሲቷ ኢየሩሳሌም በእኛ እምነት ማለት አዲስ ሄቨን ማለት ነው።
ላይክ እንደ መጀመሪያው እንደቀደመው እንደ አዳምና እንደ ሔዋን አይነት ሄቭን የመጀመሪያው ሄቭን በዚች በምድር ላይ ነበር። ግን አሁን አዲሲቷ ደግሞ ገና እግዚአብሔር የሚፈጥራት ሌላ አዲስ ኢየሩሳሌም፣ አዲስ ምድርና አዲስ ሰማይ አየሁ፣ ፊተኛው ሰማይና ምድር አልፈዋል ይላልና ገነት እሱን ይላል። ነገር ገነት ይላል። አዲስ ገነት ይፈጥራል። በዛ ነው የምንኖረው። እንግዲህ ዝቅ ብሎ ምን ይሰማል መሰለህ? አዲስ ገነት ይላል ወይ አዲስ ሰማይና አዲስ ምድር። እኛ አሁን በአዲሲቱ ኢየሩሳሌም ነው የምንኖረው ማለት በእኛ እምነት። አዲስቷ ኢየሩሳሌም ማለት ነው። አዲስ ገነት ማለት ነው በእኛ እግዚአብሔር በዛ የሚወርደው እነርሱም ሕዝብ ይሆናሉ፣ እግዚአብሔርም እራሱ እርሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። አዲስቷ ኢየሩሳሌም ማለት አዲስቷ ገነት ማለት ነው። ያ የበፊቱን ገነት አይደለም ብሎ የፈታው ማን ነው? ሊትራሊ መጽሐፉ ነው የሚል መጽሐፍ ቅዱስ እንደዛ አይልም። እሱ ላይ እንደሱ ብሎ የፈታው አይደለም። የአዲስ ሰማይና አዲስ ምድር አየሁ፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋል፣ ቅድስቷ ከተማ እንዳው መስል በደንብ ካስተዋልክ ማለት ነው። አንተ ላትቀበል ትችላለህ። አዲስ ኢየሩሳሌም አለ ወደፊት የሚመጣ፣ እስከዛሬ ያለው ኢየሩሳሌም ያልፋል የሚል መልእክት እንዳለው ይህ መጽሐፉ ይናገራል። ይሄኛው ሰማይና ምድር ያልፋል። ቆይ አንድ ጊዜ እንደዛ አይደለም እያለ ያለው አዲስቷ ኢየሩሳሌም ብሎ ይናገራል። አዲስ ኢየሩሳሌም አለ፣ ያለፈ ኢየሩሳሌም አለ። እንግዲህ ክርስቶስ ኢየሩሳሌም ስግደት በዚያ ነው ልሰግዱ የሚገባው እያለ ይነግራቸዋል ሰዎች። ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ምናምን አካባቢ ጀምሮ ሴትዮዋ መጣችና መምህር ሆይ አንተ ነቢይ እንደሆንክ አያለሁ አለችው አይደለ? በዛም ማሰግዱበት ጊዜ ይመጣል ብሎ በሰማርያም ሆነ በዛ በኢየሩሳሌም። ስለዚህ ሌላ አዲስ ኢየሩሳሌም እንደሚመጣ ይናገራል እዚያ ላይ። በዚህ በኢየሩሳሌም ካልሆነ ስግደት አይቻልም ትሉናላችሁ ስትለው ጊዜ አንቺ ሴት እመኚኝ፣ በኢየሩሳሌም ከሆነ ስግደት አይቻልም ትሉናላችሁ ስትለው ኢየሱስም አንቺ ሴት እመኚኝ፣ ወደፊት በኢየሩሳሌም በዚህ በኢየሩሳሌም የማትሰግዱበት ጊዜ ይመጣል ብሏታል። ስለዚህ ከኢየሩሳሌም ሌላ የስግደት አቅጣጫ የሚቀየርበት የስግደት ቦታ የሚኖርበት ሌላ ኢየሩሳሌም እንደሚመጣ እየነገራት ነው። ያም በማን ነው ይሄ ትንቢት የተፈጸመው ከተባለ የኛው አዲሱ ኢየሩሳሌም መካ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከኢየሩሳሌም አቅጣጫ አዲስ ሌላ ኢየሩሳሌም ሌላ አቅጣጫ የተቀየረው በእርሳቸው ዘመን ነው። ይህ ትንቢት በእርሳቸው ላይ እንደተፈጸመ የሚያሳይህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይ ተደርገው ሲላኩ ጊዜ የመጀመሪያው ስግደት በኢየሩሳሌም ዙር ነበር የተባሉት። የመጀመሪያው ኢየሩሳሌምን ዙር ስገድ ተብለው ነበር። የመጀመሪያው ኢየሩሳሌም የሚገኘው ነቢያቶች ሁሉ ሲያሰግዱበትና ሲሰግዱበት የነበረ ያ ቤተ መቅደስ ማለት ነው። ወደዚያ ነበር የመጀመሪያው ስግደታችን እኛ ሙስሊሞች። አላህ የመጀመሪያዋ አቅጣጫ እያለ ሁሉ በቁርአን ላይ ይጠቅሳታል። ወማ ጀዐልና አልቂብለተ አለቲ ኩንተ ዐለይሃ እያለ ይገልጻታል። የመጀመሪያዋ ኢየሩሳሌም ተብላ ትገለጻለች በኢስላም። ነቢዩ ሰለላሁ ዐለይሂ ወሰለም ታዲያ ሲሰግዱ መጀመሪያ ምን ነበር? ሰሓቦች ሲናገሩ የእርሳቸው የዓይን እማኝ አብሯቸው የሰገዱ አካሎች ሰለይና ኢላ ቤት ልመቅዲስ ነሕወ 16 ሸህራ አው 17 ሸህራ ثመ ኡሚርና ብእስትቅባል ልቅብለቲ ፈስተቅበልና አሉ። የመጀመሪያውን ስግደታችን ለ16 እና ለ17 ወራት ያክል የመጀመሪያው ኢየሩሳሌም ፊት ለፊት ወደ እርሷ አቅጣጫ ዙረን ሰገድን፣ አምላክ አዟቸው ማለት ነው። ከዚያም በኋላ የመጀመሪያው ኢየሩሳሌምን ተቀየረችና ስግደት አቅጣጫ ወደ መካ ታዘዘን ዘውረን አሉ። ያያርላ ወጣል መሰለኝ። ስለዚህ የመጀመሪያው ኢየሩሳሌም እንደምትቀየር አዲስ ሌላ ኢየሩሳሌም እንደሚመጣ መሲሁ እንደተናገረ የነቢያችን ሰለላሁ ዐለይሂ ወሰለም የመጀመሪያው ኢየሩሳሌም የስግደት አቅጣጫ ወደዚያ ታዘው ነበር። አላህም የመጀመሪያዋ ኢየሩሳሌም እያለ የሚገርም በቁርአን ላይ ይጠቅሳታል። ወማ ጀዐልና አልቂብለተ አለቲ ኩንተ ዐለይሃ ያቺ የነበርክባት የመጀመሪያዋንም አቅጣጫ እያለ ኢየሩሳሌምን የመጀመሪያው አቅጣጫ ብሎ ይገልጻታል። ከዚያ ሁለተኛው ታዲያ ከመጀመሪያው ኢየሩሳሌም በኋላ ወዴት ተቀየረ? ያኛው አዲሷ ኢየሩሳሌም እያለ የሚገልጻት ያ ነው። የሚገርማቸው እዛው ዮሐንስ ራእይ ላይ አሁን ያመጣው ላይ ስለ ኢስራእና ሚዕራጅ ይናገራል። ነቢ ሰለላሁ ዐለይሂ ወሰለም ስላደረጉት የሰማይ ጉዞ ምን ይላል መሰላችሁ? ዮሐንስ ሲናገር ደግሞም በነጭ ፈረስ ላይ አንድ ሰው ተቀምጦ ተመለከትኩኝ ይላል። በነጭ ፈረስ ላይ አንድ ሰው ተቀምጦ ተመለከትኩኝ አለ። በፈረሷም ላይ የተቀመጠው አሳዲቁል አሚን የታመነውና እውነተኛው ተብሎ ይጠራል ይላል። ይህም አካል በነጯ ፈረስ ላይ ተቀምጦ እውነተኛና ታማኙ የተባለው የሰማይ በር ሁሉ እየተከፈተለት ሲሄድ ተመለከትኩኝ ይላል። ያ ጀማዓ
ማን ነው በነጭ ፈረስ ላይ የሰማይ በር ሁሉ ተከፍቶለት የሰማያት በር እየተከፈተለት የሄደው በዚያ ላይ የተቀመጠውም እውነተኛውና ታማኙ ተብሎ ይጠራል ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አሳዲቁል አሚን መጠሪያቸው ነበር፣ ታማኙ እውነተኛ ይባሉ ነበር። በነጭ ፈረስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የሰማይ በር እየተከፈተላቸው ሁሉ በቡራቅ ላይ መሄዳቸው ሐዲስ ላይ ቁጭ ያለ ነገር ነው። ታዲያ ይህ እንደሚሆን ዮሐንስ ተናግሮ ነበር በትንቢት ደረጃ። ደግሞም አየሁኝ አለ፣ ራእይ እያሳየው ነው አምላክ። የሰማይ በር ተከፍቶለት በነጭ ፈረስ ላይ ተቀምጦ የሰማይ በር ተከፍቶለት ሲሄድ ተመለከትኩኛል። ማን ነው ያ አካል? በዚያም ላይ የተቀመጠው እውነተኛውና ታማኝ ይላል። ላሳያችሁ አካውንት ለምትሉ ቪዲዮ ላይ ተመልከቱ። ይኸው እሺ 19 11